ሳሚ ቆይ ተረጋጋ። ሳሚ ቆይ ተረጋጋ። ሳሚ ነኝ ተበቀ ይኸውልህ ንግስት አልታገተችም። በቃ ምን ማለት ነው? ንግስት አልታገተችም ምን ማለት ነው? ተረጋጉ። ምን ሆናችሁ ነው? ይኸውልህ እና ማናችሁ? እኔ እኮ ፖሊሶች መስላችሁ ነው መጀመሪያ የሮጥኩት። አይደለም ታውቃቸዋለች እኮ አልኩህ። ቀድማ ሰላም ያለቻቸው እሷ ናት። በቃ ነገርኩህ። ይሄንን እኔ የምለው ብራዘር አንዴማስ ፈልጌሽ ነበር። ምናልባት ካላወቀኝ ወንድሟ ነኝ እኮ ብትሆን ታዲያ ንግስት እንዴ? ሳሚ ቆይ ተረጋጋ። ሳሚ ቆይ ተረጋጋ። ቆይ ተረጋጋ። ዝም ብለህ ተነስተህ ምንድን ነው አንተ እንደዚህ የምትረጋጋ? ለእኔ ንግስት መጥፋቷን አሁን እየሰማሁት ያለሁት እውነት ከሆነ ችግር የለውም እንፈልጋት ወይም አለችበት የተባለበት ቦታ ለመሄድ ዝግጁ ነኝ እኔ እንዳንድ ጓደኛ። ከዛ ባሻገር ግን በዋነኝነት በአንተ በአቀናባሪነት ቤዛ ጋር ያለውን መረጃ እኔ አምጥቼ ለአንተ ካሳየው አሳይቼ ግን ያኔ በሰላም የምናወራ አይሆንም። ሰማኛለህ? የፈለገን አምጣ። እኔ ምንም እየቀጠቀጥኩህ ማለት ነው ሽባ አድርጌ እንድታወራለህ። ለምንድን ነው መቀጠቅጠኝ? ማናንተ እሱንም ማሳይ ይሆናል። ቆይ ከፈተና መልስ አልተደዋወላችሁም? እሺ ተደዋውለናል እና ሁሌ እንደዋወላለን። ከፈተና መልስ ከክላስ መልስ እንደዋወላለን፣ እናወራለን እና ምን ይሁን የተጠርጣሪ እንዴት ያደርገኛል? እሷ ስለመጥፋቱ ጓደኛዬ ጋር አልደውልም። ለመጨረሻ ጊዜ የተገናኘችው ከእናንተ ጋር እንደሆነ የፈለገውን ሄድ። አታስፈራረኝ። እምፈራ ሰው አይደለሁም እንዴ? ምን ሆነህ ነው? ከመንገድ አምጥተህ ዝም ብለህ ታስፈራረኛለህ እንዴ? ዝም ብዬም እኮ የገባሁልህ መጨረሻ አለሁ ብዬ እኔም እንዳንተ ማስፈራረው ነገር ምን ማለት ነው? ታስፈራራለህ? ሰማኛለህ ሰውዬ እንዴ? አንተ እያስፈራራኛ እንዴ? አጋጫ ጠጋሚ አንቺ እንደውም ወደ ዘጋ አንተ መከራት ከመጣች ሴት አቅልሃለሁ። እኔ ኮራስ ይለወጣ ነው። አንተ ራስን ለማለት ለምትችለው እኔ እሷም ወንጀለኛ ነች፣ አንተም ወንጀለኛ ነህ። ማን ያረገ 10,000 ብር ለሰው ልካል ተብለህ ለወንጀል ማስፈጸሚያ ነው የሚባል ነገር አለ እንዴ? 10,000 ብር አውልክ ተናገረች እኮ የላክላት ልጅ ለምን እንደተቀበለች እና እሷ ያለችው ነገር ሁሉ እውነት ነው ማለት አይደለም። ምን ማስረጃ ያለ ሰው ነው እንደሆነ እንዴ? ከልጅቷ በላይ እኮ ከባለቤቷ በላይ ማስረጃ ሊናገር የሚችል ማን ነው? ምናልባት እሷ ለኔ ያሰበችው ነገር ሊኖር ይችላል። እኔ አላቃቸውም ሰዎቹ ነው ይኸውልህ ሰዎቹ ተደራድራል አይደለ? ከነዛ ሰዎች አልተደራደርኩም። መጡ ንግስት እንደዚህ ሆነ። እሷ ራሷ ስትሄድ ማለት ነው ችግር የለውም ዝም ብላችሁ ላቤል ማን ነው ለሳሚ ይሄን ነገር እንዲሰማ ብቻ ነው የተፈለገው፣ ስራውን እንዲያቆም ብቻ ነው የተፈለገው እና እሱ ሌላ ነገር እንዳይሆን ስለተፈለገ ነው። ነገሩት በቃ አገታቸው። እህቴ ነች አለች። እህቴ እንደዚህ አይነት ሁኔታ ላይ ሆና ደግሞ አንቺን መለቅሽ ነው። ሰማያለሽ? እህቴን አገታቸዋል። መለቅሽ አይሆንም። ተገባሽ? ሰማኛለሽ? ሰማያለሽ? የደበቅሽው እያንዳንዱ ነገር ካለ ግልጽ አድርገሽ ታውጫለሽ። ሰማላችሁ? አርፈሽ ቁጭ በይ። አንተ ሲጀመር ለምንድን ነው እኔን የማታምነኝ? የዛኔ ተሸፋፍኖ ምናምን አልነበረም የምናያቸው ኖርማል። በእርግጥ ጃኬት ያደርጋሉ፣ ግን ማክስ ምናምን አድርገው አይተናቸው አናውቅም። ግን ሁሌም በቃ እዛ የምንቀመጥበት ጋር በቃ ከኛ እኩል ነበረ የሚቀመጡት። የማን ነው ይሄ ስልክ? የማን ነው? ለምንድን ነው ያሸሽኝ? የማን ነው ይሄ ስልክ? የኔ ነው። እሺ እንዴት እንደወሰዷት ብታይ እየጎተቷት ነበረ። እኔ ራሱ ማድናት አልቻልኩም። ፍቅረኛዋ ነው። እሺ ፍቅረኛዋ አቤል ነው። ይህን ሁሉ ነገር ያደረገው የእሷ ፍቅረኛ ነው። አቤል ነው ይህንን ነገር ያደረገው። በጣም ነው የሚያስፈሩት ሰዎቹ። ሲጀመር ሁሌ ያንተ ጥፋት ነው። ጓደኛዬ ነው ሰጣኝ። ከላይ የሰማሁት ቮይስ አለ። ስለምን ቮይስ? እህቴን የት ነው ያደረጋችሁት? እያንዳንዱን ነገር ያጠፋችሁት እናንተ ናችሁ። ስለዚህ የኔ እህት የት ነው የተደበቀችው? ሰምኛለሽ? ነገር የለም። አሰማኝ። እሺ ቮይሱን አሰማኝ። እህቴ ታግታለች። ንግስት ነው የታገተችው። ማን የታገተው? ስለምን መታገት ነው የምታወራው? እኔ ምንም አውቀው ነገር የለም። ከሱ ተቀብለው ነው ወረቀቱ ለኔ የሰጡኝ። ይሄን ለሷ ስጧትና እሷን ተዋት፣ እሷን ይዘን እንዳላቸው። ከዛ እሷን ይዘዋት ሄዱ። ማለት የኔ እህት ፍቅረኛ አላት? አዎ። ይህን ነገር እንዴት አታውቅም? ከ1 ዓመት በላይ አብረው ነው የቆዩት እኮ። ትችያለሽ። ቤዛን በቃ ንግስት እንዳትጎዳ ብዬ ነው እየነገርኩህ አይደል እንዴ? በቃ ቤዛ ንግስት እንዳትጎዳ ከፈለግሽ እኔ የምልሽን አድርጊና እሱን ዋሽው አለችኝ። አሁን ነገሮች ወደ ከፋ ነገር ከመሄዳቸው በፊት ግልጽ አድርገሽ ንገሪኝ። እየነገርኩህ ነው ያለሁት። እኔ ምንም የማውቀው ነገር የለም። ለምን አንተ አትሰማኝም? ከመረጃ ጋር ይዘህ እኔ በጣም ትንሽ ልጅ ነች። አንቺ አይደለሽ እንደዛ አድርጊ ያልሽኝ?
ስለምን መደወል ነው የምታወሪው? ስለምን መታገት ነው? ንግስት እንዳትጎዳ ግዴታ መዋሸት አለብሽ ብለሽ ለሱ እንደዚህ ብለሽ ወረቀቱን ስጪ ያልሽኝ አንቺ አይደለሽ? ሰላም ውድ የትርታ ሚዲያ ተከታታዮች እንዴት ናችሁ? እንግዲህ እኔ ዮኒ ነኝ። በትርታ ሚዲያ ተመልሻለሁ ማለት ነው። እንግዲህ ትላንት የተፈጠረውን አይታችኋል። ሳሚ የቤተሰቡ ጉዳይ ስለሆነ ትንሽ ስሜታዊ ሆኗል። ይህንን ጉዳይም እንግዲህ ለመያዝ እሱ ትንሽ ስሜታዊ ስለሆነ እኔ ይህንን ጉዳይ ይዤ እንግዲህ እንድመረምር ግዴታ ሆኗል ማለት ነው። በዛ በኩልም እንግዲህ ተሙም እንደምታዩት እንግዲህ ያው ጉዳት ላይ ስለሆነ አሁን ማንም የለምና እዚህም ላይ ደግሞ እኔ ገብቼ እንድመረምር ግዴታ ሆኗል ማለት ነው። ስለዚህ ትላንትና የተፈጠረውን ነገር አሁን እንግዲህ ዛሬ መድገም የለብንም አይደል እንዴ? ስለዚህ ተግባብተን ነገሮችን ቀለል ባለና ግልጽ በሆነ ሁኔታ እናወራለን ማለት ነው። ሌላ ይኸውልሽ የተወሳሰበ የተዘበራረቀ ነገር ልታወሪ አይገባም ማለት ነው። ስለዚህ ቤዛ በመጀመሪያ ደረጃ እንደ ትላንትናው አይነት መካካድ አልፈልግም። አሁን ካወራሽ እውነታውና ግልጽ የሆነውን ነገር ነው። አሁን ሁሉም ነገር ታውቋል። አንቺ ላይም ሌላ ነገር እንዲጠመጠምብሽ ማፈልጊ ከሆነ ትክክለኛውን ነገር ንገሪን። የንግስትን ህይወት ማዳን ስላለብን በጊዜ ቶሎ መድረስ አለብን። አለበለዚያ ነገሮችን ትንሽ ሰዓት እንኳን በዘገየሽ ትንሽ ሰዓት ወደኋላ ባልሽ ቁጥር የንግስት ህይወት ለአደጋ እንትን እያለ ነው የሚሄደው ማለት ነው። ስለዚህ እንዴት ይሄ ነገር ሊፈጠር እንደቻለ በመጀመሪያ ደረጃ እስቲ ግልጽ አድርገሽ አብራርተሽ ንገሪኝ። ለምንድን ነው እሷን ሊያግቱት የቻሉት አጋቾች? ምን ምክንያት ኖሯቸው ነው? እኔ ስለ አጋቾች ምንም የማውቀው ነገር የለም። ልክ ሁሉ ነገር ያመጣው እንደነገርኩ ፍቅረኛው አቤል ነው ከኔ ጋር እንደዚሁ ከእሷ ጋር በፍቅር አብረው ስለቆዩ እኔም በጣም ጓደኛዋ ስለሆንኩኝ በደንብ እንግባባለን ከአቤል ጋር እና ይህንን ነገር የተፈጠረው ማለት አጋች ተባሉ እንጂ እኔ ትክክለኛ አጋች ምናምንም አይመስሉኝም። ወንድሟን ለማስፈራራት ይመስለኛል ይህ ነገር ያደረጉትና አግተዋል። አጋች ምናምን አይደለም። ስላገቷት አጋች ናቸው። እሺ አጋች ናቸው። በቃ ግን አቤል ነው ለእኔ ይህንን ነገር የዛውን ቀን መጡ አወራኝና ያው ያለውን ነገር እንደዚህ አድርገን እሷ እንደዚህ ስለሆነች ምናምን ብዬ በሰዓቱ በጣም ተደናግጬ ነበረ ይህንን ነገር ሲነግረኝ ማለት ነው። እና ግን ያው ማለት ካለው ነገር አንጻር ምንም ጉዳት አይደርስባትም፣ ያው አንዳንድ ነገሮች እንትን ለማለት ነው ብሎ ያለውን ነገር አስረዳኝ። በደንብ አወራኝ። ከክላስ ከወጣን በኋላ እሱም እኛ ጋር ነው ያለውና ተገናኝተን ይህንን ነገር አወራንና የተወሰነ ብር እንደሚሰጠኝና እኔን ከዛ ይህንን ነገር እኔ እንድሸፍንለት እንትን አለኝ። ከዛ እኔ ደግሞ በጣም ፈርቼም ነበር በሰዓቱ ተደናግጬ ስለነበረ ለመክሊት ይህንን ነገር ነግሬያት እሷ ደግሞ ይህንን ነገር እንትን ብላ ለወንድሟ ወረቀትም እንድትሰጥ ሁሉንም ነገር እንትን እንድትል እንደዛ አደረግኩኝ ማለት ነው። ለገንዘብ ብለሽ የገዛ ጓደኛሽን ሸጥሻት እንደማለት ነው? ለመሸጥ ምናምን አይደለም። ይሄ ምንም አይነት ጉዳት አይደርስባትም። መክሊት እኮ እየደማች እንደነበርና እያንገላቱ ወደ ጥቁር መኪና ውስጥ እንደከተቷት ነው የተናገረችው አይደል እንዴ? እሱን ነገር እኮ የተናገረችው ስለፈራች ነው እንጂ እንደዛ አልተደረገችም። ምንም አይነት መኪናም የደማችውም ነገር የለም። ሲጀመርም ይሄንን ነገር መክሊት አላየችም። እና መክሊት ያለችው ነገር ውሸት ነው። ይሄ ነገር ውሸት ነው። እሷ ይኸውልህ እኔ ያልኳትን ነገር ነው እሷ የነገረችው። እኔ ያልኳትን ነገር ነው የነገረችው። አቤል ነው ለእኔ ሁሉንም ነገር የነገረኝ እንጂ ስትታገት ያያት ሰው የለም። መክሊትም ይሄን ነገር ጭራሽ አላየችም። ምንም የደማችሁም የተንገላታችሁም ያደረጓትም ነገር የለም። በቃ ሁሉን ነገር የጨረሰውም ያስተካከለውም አቤል ነው። ከዛ በኋላ ይህንን ነገር ለእኔ ነገረኝ። ሁሉን ነገር ደግሞ እንድትናገርና ለወንድሟ መልእክት እንድታደርስ ለመክሊት ነው የነገርኳት ማለት ነው። እስቲ አሁን በወሬዎቻችን መካከል አቤል የንግስት ፍቅረኛ ምን እያልሽ ስትይ ነበር እና እኔ ከሳሚ ጋር እንግዲህ ለረዥም ጊዜ ትውውቃለን፣ ግን አንድም ቀን ስለ እህቱ ስለ ፍቅረኛ አውርቶኝ አያውቅም። ምናልባት ወይ እንደዚህ አይነት ነገር ማውራት ይኖርብን አይኖርብን አላውቅም፣ ግን እኔ ያወቅኩበት እሱም የሚያውቅ አልመሰለኝም፣ እርግጠኛ አይደለሁም። እና ይሄ ትውውቃቸው ከመቼ ጀምሮ ነው ሁለቱ የነበረው? 1 ዓመት ከ4 ወር ከ5 ወር ይሆናቸዋል። ከዓመት በላይ እንደሆናቸው በደንብ አውቃለሁ። አዎ። ታዲያ እሱስ እንዴት እንደዚህ ነገር ውስጥ ሊገባ ቻለ? ማለት ጓደኛ ከነበሩ ወደዚህ ነገር ውስጥ ሊገባ የቻለበት ምክንያት ምን ይመስልሻል? እኔ ይህንን ነገር እንዴት ሊያደርግ እንደቻለ አላውቅም፣ ግን ብቻ ይህንን ነገር እንትን ብሎ አቀናብሮ ሁሉንም ነገር ለእኔ እንደነገረኝና ይህን ነገር እንደተደረገ ነው እንጂ ማውቀው ይህን ነገር ለምን እንዳደረገ እሷ ምን እንዳደረገችው እዚህ ደረጃ እንደደረሱ ይህን ነገር አላውቅም። ከጀርባ ማን እንዳለ የምታውቂው ነገር? ምንም የማውቀው ነገር የለም። እኔ የማውቀው በቃ አቤል የነገረኝ ነገር ሰዎች የምታውቂው ነገር የለም? ትክክለኛ ማንነታቸውን ምንም የማውቀው ነገር የለም። ይህን ሁሉ ነገር የሚያውቀው አቤል ነው ሊሆን የሚችለው። አቤል ነው ስለዛ ጉዳይ ለእኔ የሚነገረኝ ሙሉ መረጃ። ነገሮችን ከአንቺ ላይ ለማውረድ ከአንቺ ራስ ለማውረድ ብለሽ የውሸት ታሪክ እየፈጠርሽ ከሆነ እመኚኝ ከኛ የምትወጪ አይሆንም። አንደኛ ነገር አሁን ሆነም ቀረ በዚህ ማለበዛ አንቺ ወንጀለኛ ሆነሻል። በተዘዋዋሪ አንድን ሰው በማሳገት ላይ ተባብረሻል። ስለዚህ ለዚህ ደግሞ ህግ የሚገባውን ቅጣት የሚሰጥሽ ይሆናል። ግን ለእኛ ከተባበርሽን እርግጠኛ ሆኜ የምነግርሽ ህግን መተባበር በራሱ
አንድ መማሪያ ነውና ለሱ እንደ ትምህርት ወስደን የተወሰነ የቅጣት ማቅለያ እናደርግልሻለን። ግን ነገሮች ተደብቀው የውሸት ሆነው ካገኘን ግን የባሰ ነገር እንደሚጠብቅሽ እመኝ። ይኸውልህ አሁን እኮ እኔ እየነገርኩ ነው እውነታውንም ገንዘብም እንደሰጠኝና ይህንን ነገር እንዳደርግ ይህንን እውነታ እየነገርኩ ሌላ ምንም ልደብቅ አልችልም። ስለ ሁሉም ነገር ነገርኩ። ስለዚህ እየደበቅኩም እየዋሸውም ወይም ከዚህ ነገር ለመውጣት አይደለም ይህንን ነገር እያወራሁት ያለሁት። ስለዚህ የአቤል የምትይው እናንተ ጋር አንድ ላይ አብሮ የሚማር ነው ወይስ ከሌላ ቦታ ወይ የት ነው? እንዴት ነው ቦታው? አይ እኛ ጋር ነው የሚማረው፣ እዛው እኛ ካምፓስ ነው የሚማረው። እዛው አንድ ላይ የምትማሩ ናችሁ? ስለዚህ ይሄን አሁን እንግዲህ አንድ ዓመት ከምናምን አብረው በፍቅር ቆይተው አሁን ላይ ደግሞ ለእንደዚህ አይነት ነገር እንግዲህ አሳልፎ ሊሰጣት የቻለው ወይ ሁለቱ መሀል የተፈጠረ ክፍተት፣ አንቺ ማለት አብረሽ ከነበርሽ የተፈጠረ ክፍተት ከዛ በፊት የነበረ ነገር ነበረ ወይስ ድንገት ነው ይሄ ነገር ሲሆን እንግዲህ አንቺ የምታውቂው? አይ ምንም አይነት ክፍተት አልተፈጠረም። ማለት አብረን ነው ጊዜ የምናሳልፈው። ጓደኞቼ የእሱ ጓደኞችም አሉ፣ እኛም አብረን ምንም አይነት እኔ የተጣሉበትን መንገድ ምንም የሰማሁትም ምንም የማውቀው ነገር የለም። ማለት ከትናንት በፊትም አብረን ነበርን፣ ሁሉንም ነገር ምሳም አብረን እየበላን ነበር እና እዚህ ደረጃ የሚያደርስ ጭራሽ ምንም የተፈጠረ ነገር እንደሌለ አውቃለሁ። ለምን ይህን ነገር እንዳደረገ ግን አላውቅም። እሱን እንግዲህ ይሄን ነገር እውነት ይሁን አይሁን ሄደን የምናጣራ ነው የሚሆነው። ግን አሁን ትክክለኛ የአቤልን መገኛ ምክንያቱም እንግዲህ ትላንትና ከዚህ መልስ እንደወጣ እዛው ትምህርት ቤት አካባቢ የተባለውን ልጅ ለመፈለግ ሄደን ነበርና እንዳልመጣና እዛ አካባቢ ላይ እንዳልተገኘ ነው እንግዲህ እንትን ያልነው እና ምናልባት ይህን ነገር ተነጋግራችሁ ወይ ሌላ ነገር የታሰበ ነገር ካለ ንገርኝ። የት ነው ሊገኝ የሚችለው? መኖሪያ አድራሻውን የምታውቂ ከሆነ የሚያዘወትርበት ቦታ ካለ ወይ ደግሞ ሌላ እንደዚህ የሚጠቀማቸው ነገሮች ካሉ ምናልባት እነዚህን ነገሮች ስ የምታስታውሹ ነገር ካለ እኔ ያው እንደነገርኩ ካምፓስ ውስጥና የንግስት ፍቅረኛ በመሆኑ ነው እሱንም አውቀው የቀረብኩትም ጓደኛ የሆነውም በዛ ምክንያት ነው። እና ከካምፓስ ውጭ ምናምን ጌም ዞኖች ምናምን አሉ የኛ ካምፓስ አካባቢ ማለት ነው። እዛ አካባቢ አንዳንዴ ይሄዳል። እዛ እንደሚሄድና ግቢ እንደሚመጣ ምናምን ነው የማውቀው። ሌላ ከዛ የተለየ መኖሪያ ቤቱን አላውቅም። እኔ ከእሷ ጋር ነው ያው እዛ ግን አንቺ ሲጀመር ቆይ እንዴት ነው ማለት በጣም ለረዥም ጊዜ የምትተዋወቁ ጓደኛ ማች ናችሁ። ለትንሽ ገንዘብ ብለሽ መቼም እንግዲህ ያን ያህል ህይወትሽን የሚቀይር ንብረት ገንዘብ እንኳን አይደለም አይደል እንዴ? በእርግጠኝነት የተነጋገርሽው እንዴት ነው እንደዚህ አሳልፈሽ ልትሰጪ የቻልሽው? አንቺስ ከእሷ ጋር የተፈጠረ የሆነ ጥላቻ ነበራችሁ ወይስ ምን ቢኖር ነው እንደዚህ ልታደርጊ? ምንም አይነት ጥላቻ የለም። ይኸውልህ እኔ ታዲያ ጥላቻ ከሌለ እንዴት ታደርጊ ይቻልሽ? ይኸውልህ ምንም ከተፈጠረ በኋላ ይሄ ነገር ምን አለኝ መሰለህ፣ በቃ እሷን ጓደኛችሁ ስለሆነች እንዳትጎዳ የምትፈልጉ ከሆነ በዚህ መንገድ አንቺ ይህንን ነገር አድርጊ፣ ከዛ ደግሞ ለመክሊት ያለውን ነገር ንገሪያትና ይሄ ነገር ለወንድሟ እንዲደርስ አድርጊ፣ በቃ እንዳትጎዳ የምትፈልጊ ከሆነ ካልሆነ ከፍተኛ የሆነ ጉዳት ይደርስባታል ብሎ ያለውን ነገር እኔ በሰዓቱ በጣም ነው የደነገጥኩት። ምንም አይነት ጥላቻ ኑሮኝ ወይ እሷ እንድትጎዳ ፈልጌ አይደለም ይሄን ነገር ያደረግኩት። ማለት ብደነግጭ እንኳን እንዴት ለወንድሟ ሳሚ ወይም ደግሞ ለተለያየ እዛ አካባቢ ስላለ ሰው ለምን ለማሳወቅ ምንም አይነት ሰዓት አልሰጠኝም። በቃ ይህንን ነገር አድርጌ ቀጥታ አብሮኝ ሆኖ ነው ለመክሊትም ደውዬ ይህንን ነገር እንዳደርግ ያደረገኝ አብሮኝ ሆኖ ነው። ስለዚህ የታቀደው በአንድ ቀን እንትን ያለ ነው የምትይው? በቃ የዛውን ቀን ነው ታገተች የተባለ ቀን ይኸውልህ መጦ እኔን እንደዛ አወራኝ። ከዛ እኔ ደግሞ ለመክሊት እዛው አብሮኝ ሆኖ እንድደውልና ይህን ነገር መክሊት እንድታቀናብርና ወረቀት እንድሰጥ ተደረገ። እዚህ ጋር የተለያየ ነገር እያወራሽልኝ ነው ያለሽው። በዛች በአንድ ቀን ውስጥ መቼም አንቺ ጋር ብር ተደራድሮ ይህን ያክል ብር እንደዚህ ሰጥሻለሁ ይህን ነገር አድርጊ ሊልሽ አይችልም አይደል እንዴ? አንቺ መስማማትና አለመስማማትሽን ሳያቅ ብር ሰጥሻለሁ ሊልሽ አይችልም። እርግጠኛ ነሽ ይሄ ነገር በአንድ ቀን የተደረገ ነገር ነው? ለእኔ በአንድ ቀን ነው። ሌላ ምንም ማለት ከዛ በፊት ያወራ ነው እንደነገሩ ከአንድ ቀን በፊት ምናምን አብረን ነበርን ሁላችንም እና ምንም እንዳቀደም ምንም የማውቀው ነገር አልነበረም። የዛው ቀን ነው ተስማሚ ትችላለሽ። እንደዛ በዛች ቅስፈት ውስጥ እንደዚህ አይነት ውሳኔ እንዴት ትወስኝ ይቻልሽ? ድንገት መጦ ነው በቃ ማለት ያለውን ነገር አስረዳኝና እንዳትጎዳ የምትፈልጉ ከሆነ አንቺና ጓደኛው ይሄንን ነገር አድርጊ ከኔ ደግሞ ሞር እንዳትጎዳ የምትፈልጉ እናንተ እኮ እንዳትጎዳ የምትፈልጉ ቢሆን ኖሮ አቅራቢያችሁ ላለ ሰው ወይ ደውላችሁ ማሳወቅ ትችሉ ነበር አይደል? የዛ ሰዓት እንደተስማማችሁ ራሱ ብትመስሉ ወይም ደግሞ እሷን ማስመለጥ የምትችሉበት ሁኔታ ነበር። ግን አንቺ ምንድን ነው ያደረግሽው? እሷን አሳልፈሽ ነው የሰጠሻት አይደል እንዴ? ያንን ነገር ለምን አደረግሽ ነው አሁን ጥያቄ። ገባሽ? እዛ ጋር እሷን ማዳን ስትቺ፣ አንቺ ግን እሷን አሳልፈሽ ሰጠሻት። እሷን ቢያንስ ማዳን ትቺ ነበር። እንደዚህ አይነት ነገር ተደርጓል፣ ፍቅረኛሽ እንዲህ እያደረገ ነው እና በዚህ ሰዓት እንደዚህ ማምለጥ አለብሽ ብለሽ ወይ ተያያዛችሁ ልታመልጡ የምትችሉበትን ነገር እንትን ያለሽ እንጂ ይሄ ሆነ ብለሽ ከቀናት በፊት አቀዳችሁበት ያደረጋችሁት ነገር ካልሆነ በአንድ ቀን እንደዚህ አይነት ነገር ሊፈጠር አይችልም አይደል? እኔ ምንም ያቀድኩት ነገር የለም። ይኸውልህ ስለማውቀው ነገር እየነገርኩ ነው። ምንም እየዋሸው አይደለም እንዴ። እኔ እኮ ያለውን እውነታ በሙሉ ነገርኩ፣ ሁሉንም ነገር አይደል? እኔ ስለ ራሴ ግልጽ አድርጌ ነገርኩ። ስለዚህ ሌላውን ነገር ማወቅ የምትችለውም እንዴት እንደሆነም ሁኔታው ከአቤል ነው ከኔ አይደለም። ይኸውልሽ አሁን ወደ አቤል እያዞርሽ አቤልን ብቻ እኔ እንትን ምል እንዳይመስልሽ፣ አንቺንም እያንገላታው እያሰቃየው ቢሆን መጠየቅ የማይቀር ነው።
እዛ ጋር ሄጄ የማገኘው ነገር የተሳሳተና የማይሆን ነገር ከሆነ ውርድ ከራስሽ። እሺ ችግር የለውም። የከፋ ነገር ነው የሚደርስብሽ። እየነገርኩ ነው። እኔ በቃ ምንም የደበቅኩ ነገር የለም። ገንዘብ ከመቀበል በላይ እኮ ምንም አይነት እንትን የለም። ይሄንን ነገርም ግልጽ አድርጌ ነገርኩ። ሌላ ከዚህ የተለየ ምንም የማውቀው ነገር የለም። እሱን ጠይቀው። ሲጀመር እንትና መክሊት ወረቀት ይዛ ነው የመጣችው አይደል ለሳሚ። ይሄንን ስራ የማታቆም ከሆነ ተሙን መተባበር የማታቆም ከሆነ የከፋ ጉዳት ይደርስብሃል ወይም ደግሞ እህት ላይ ጉዳት ይደርሳል በሚል መልእክት ልካችሁለት ነው አይደል እንዴ? ይሄንን መልእክት ማን ነው ጽፎ ለሷ የሰጣት? ለመክሊት ለኔ ነው የሰጠኝ። አቤል ነው ለኔ የሰጠኝ። እኔ ነኝ ለመክሊት የሰጠኋት። አብረን ሆነን ደውለን አንድ ቀን ውስጥ ይሄንን ሁሉ ነገር ታቀናብራላችሁ? ይኸውልህ ሁሉንም ነገር ጨርሶት የመጣው እሱ ነው አልኩህ እኮ። በቃ እኔና መክሊት እዛ ላይ የዛውን ቀን ነው እንትን። ምን የምታውቂው ነገር አለ አንቺ ሳሚ ስለሚሰራው ስራ? ሳሚ ስለሚሰራው ስራ እኔ ምንም አላውቅም። ማለት ሳሚ ያው ጋዜጠኛ አይደለ? ጋዜጠኛ እንደሆነ ነው የማውቀው። ሌላ የተለየ ስራ እንደሚሰራ አላውቅም። ጋዜጠኝነቱን ብቻ አይደለም አሁን መቼም የገባበት ያለውን እየመረመረ ያለውን ኬዝ ስለሚያውቁ ነው እነዛ ሰዎች እንግዲህ ያንን ለማስቆም እንደዚህ አይነት ነገር እያደረጉ ያሉት። እና ወይ አንቺም ቀድመሽ ያቀርሽው ተባባሪ ነሽ ወይ ደግሞ እነዛ ሰዎች በደንብ አጥንተው ተዋውቃችሁ ቀድሞ፣ ምክንያቱም በአንድ ቀን ይህንን ያክል ሴራ ይሰራል ብዬ ስለማላስብ ማለት ነው። እኔ እንግዲህ የነገርኩህ ሁሉንም ነገር ጨርሶት የመጣ አቤል ነው። ስለዚህ ጉዳይ አቤል ነው ማለት ስለታቀደው። እሺ አሁን ወይ አንቺ አቤል ጋር መደወል ካለብሽ ወይ ልትደውይ ትችላለሽ፣ ወይም ደግሞ ካልሆነ ሌሎች ጓደኞቹም አብሮት ወይም የሚያሳልፉትን ወይም ደግሞ ያዘወትራል ያልሽውም ጌም ዞን ቢሆን አብረን ይሄንን የምናገኝ ይሆናል ማለት ነው። ምንም አይነት የተለየ ነገር አድርጋለሁ ብትይ ግን ውርድ ከራስሽ። ምክንያቱም በጣም የከፋና ከዚህ የባሰ ስቃይ እንደሚደርስብሽ ልታምኚ ይገባል። እሺ ችግር የለም። ወደዛ ወደ አልኩ ቦታ እንሄዳለን አብረን። ምንም ችግር የለም። ከጀርባ ያላችሁ ባልደረቦቼ እንዳለ ሁላችሁም ተዘጋጁ። ያቺ መክሊት የተባለችውንም ምን አይነት ኢንፎርሜሽን እሷ ጋር እንዳለ ጠይቋት። ምክንያቱም እዚህ ጋር የተለያየ አይነት እንትን እንዳይሰጡን ከእሷ ከጀርባም ያለውን ነገር እንዳላጣሩና ወደዛው የምንሄድ ይሆናል። አሁን ግን ለተፈጠረው ነገር ለእያንዳንዱ ነገር ዋጋ አስከፍልሻለሁ። እንደዚሁ እኔ አሁን በቀላልና ያው ተግባብተን መጀመሪያ ነገሮችን የሰው ህይወት ማዳን ይቀድማል በሚለው እንጂ ንግስት ትገኝ እንጂ ከዛ በኋላ ለእያንዳንዳችሁ ዋጋ ሰጣችኋለሁ። ነተነሻው ነጭ እንግዲህ ውድ ተመልካቾቻችን ካሜራማን አሁን እንዳስጀመረው ተስፋ አደርጋለሁ። ተደብቆ እየቀረጸኝ ነው። እንግዲህ ውድ ተመልካቾቻችን እየመጣ ነው። ልጁ የተባልነው የተጠቆምነው ልጅ ይሄ ነው። ከፑል ቤት ወጥቶ ነው ታች ጋር ነበር ስንከታተለው የነበረው። ቀስ ብለን ሳሚዬን ይዟለን ማለት ነው። እኔ የምለው ብራዘር አንዴማስ ፈልጌሽ ነበር። የምትፈለግ ሰው ነህ። ስንት ነገር ያደረግህ ተረጋጉ። ምን ሆናችሁ ነው? እነማን ናችሁ? እኔ እኮ ፖሊሶች መስላችሁ ነው መጀመሪያ የሮጥኩት። ምን አይነት ቦታ ነው ሲጀመር የነበርከው ቦታ? ታውቀዋለህ? ቤት ነበርኩኝ። ምን ፈልገህ ነው? ቁማር ተበልተህ ነው? ሌላ እኮ ይመለስላችኋል። ጣጣ የለውም። በያ ምንድን ነው? ንግስትን የት ነው የደበቃችኋት? ምንም አትደናገጥ። ይኸውልህ እኔን ቀና ብለህ እንዳትኝ። ቆይ ተረጋጋ። ፍቅረኛ እንደሆንክ ደርሼበታለሁ። ምናልባት ካላወቀኝ ወንድሟ ነኝ እኮ ብትሆን ታዲያ ሳሚ ቆይ ተረጋጋ። ሳሚ ቆይ ተረጋጋ። ቆይ ተረጋጋ። ዝም ብለህ ተነስተህ ምንድን ነው አንተ እንደዚህ የምትረጋጋ? እንደዚህ አይደለም ነገሮችን ማወጣታት። ምንድን ነው የምትለኝ? መጀመሪያ የሚጠይቀን ነገር ንገረው። ስለምንድን ንግስት ነው የምታወሩት? የእህቱ ህይወት አደጋ ላይ ነው። ሰው ይዘህ ንግስትን ይሄን ያረካት ትላለህ እንዴ? አታውቃትም? ንግስትን አታውቃትም? እና ባቃት ታዲያ እንዲህ ዝም ብለህ የት ነው ያረካት? እኔ የት እንዳለች በምን አውቃለሁ? ንግስት ፍቅረኛህ እንደሆነች ሰምተናል። ነች አይደለችም እኮ? ነች። ታዲያ እሺ፣ አሁን ትክክለኛውና የምትጠየቀውን ነገር ቀላል አድርገህ ትመልሳለህ። አንተ ማን ስለሆንክ ነው መልስልህ? ለምን እሱን ማንነቴን አማሳይ ይሆናል። ትሰማኛለህ? ማንም አልነካም። ከዚህ የበለጠና የከፋ ነገር እንዲደርስብህ ማፈልግ ከሆነ ይህ ሁሉ ይታያል አይደል? ይህ ሁሉ ሰው እያንዳንዱ ሁሉም የራሱን ድርሻ እንዲወጣብህ ማድረግ እችላለሁ ከፈለግሽ። ይኸውልህ እኔ ምን እየተፈጠረ እንደሆነ አልገባኝም። ማስረዳት ከቻላችሁ አስረዱኝ። ዝም ብለህ ከመንገድ ላይ አፍሰህ ይዘህ መጥተህ የት ነው ያረካት ምናምን ትለኛለህ እንዴ? ማድረግ የምትችለው ነገር ካለ ወይ የምትነግረኝ ነገር ካለ የሆነ ነገር ካለ የተፈጠረ ነገር ካለ አስረዳኝ።
አዎ የት ነው ያደረካት? እኔ የማውቀው ነገር የለም ሰውዬ። እኔ ራሱ ግራ ገብቶኛል። ምንድን ነው የምትለው? ማናት ንግስት? ይጀመር ቆይ፣ የትኛዋን ንግስት ነው የምትለኝ? ይኸውልህ እየቀባጠርክ ነው ያለኸው ሰውዬ። ምንድን ነው የምቀባጠረው? እኔ ንግስት ብዙ ሰው ነው የማውቀው፣ 2-3 ነው የማውቀው። አብረውኝ የሚማሩ አሉ። የትኛዋን ነው? ፍቅረኛ ንግስት ነው እያለ ያለው። እኔ ፍቅረኛ አብረን ምናምን እናደርግ ነበር፣ ግን የሆነ ጓደኝነት ነበረን፣ ግን ፍቅረኛ አይደለችም። አሁን እኮ ሲጠይቅህ ንግስት ፍቅረኛዋ እንዲህ አስጨነከኛ። እኔ ምንም እኮ ትንፋሽ አልሰጠኝም ወንድሜ። ምን ሆነህ ነው? ስለዚህ እያንዳንዱን ነገር ውሸትም ቢሆን የማመን ነገር ነው ያለህ ማለት ነው። ከደነገጥክ ምናልባት ሊሆን ይችላል። ሲደነግጥ ማድረገውን አላውቅም እኔ። ስለዚህ ወንጀለኛ ነህ፣ ነፍስ አጥፍተሃልን ብልህ ከደነገጥክ ታምናለህ ማለት ነው። ልልህ እችላለሁ፣ ግን ስረጋጋ ደግሞ ያንን ነገር አስተባብልሃለሁ። በጣም ጥሩ። አሁን ተረጋግቻለሁ። ማድረግ ያለበውን ነገር ንገረኝ። እንወጣለን ማለት ነው። ለምንድን ነው ይዘኝ የምትወጣው? እንደዛ ከሆነ ይህንን ካላመንክ እንዴት የንግስትን ነገር ልታመን ቻልክ? ምንድን ነው ማምነው? አውቃታለሁ እኮ ነው ያልኩህ፣ ሌላ ነገር አላመንኩልህም። እሺ፣ ከንግስት ጓደኛ ከቤዛ ጋር ያለ ግንኙነት ምን አይነት ነው? ምንም ግንኙነት የለንም። አንድ ቦታ ነው የምንማረው፣ አለቀ። ሌላ ነገር ሊኖረን አይችልም። እንዲህ ቆይ አንተ ማን? ለምንድን ነው አንድ ካምፓስ የምትማሩ አንተ፣ ንግስት እንዲሁም ቤዛ፣ ከዛ ደግሞ በተጨማሪ መክሊት ሆናችሁ አንድ ጊዜ እንደምታሳልፉ የቅርብ ጓደኞች እንደሆናችሁ መረጃው አለን። አዎ አብረን ነው የምናሳልፈው፣ አብረን እናሳልፋለን። አብረን እኔ አንዳንዴ አልኖርም፣ የሴቶች ጉዳይ ስለሆነ ብዙ ጊዜ ደግሞ እኔ ከወንድ ጓደኞች ጋር ነው የማሳልፈው። ሌላ የተለየ ነገር ደግሞ ከሶስቱ ይልቅ ከንግስት ጋር አብረን እንደምታሳልፍና ንግስት የእሱ እህት ማለት ነው። እሱ አሁን ለጊዜው ጠፍታ ወይም ደግሞ ታግታ እንደሆነ ልነግርህ እፈልጋለሁ። እና ታዲያ ከእሷ ጋር ጊዜ ማሳለፍ የምንድን ነው ችግሩ? ጓደኛ አላውቅም። ምንድን ነው የጠፋችው? እኔ በቅርቡ ተገናኝተን ነበር የፈተና ሰዓት ተፈትነን። እኔ ብዙ ጊዜ ካምፓስ ብዙ ጊዜ አላሳልፍም። በቃ አንዳንዴ ነው የምገባው፣ እነሱ አንዳንዴ ይፈርሙልኛል ምናምን። በቃ እንደዛ ነው ማሳለፍ። ዝም ብዬ ክላስ ምናምን ሁሌ አልቀመጥም። መጥፋቷ ነው እኔ ነገራችሁ። ለምንድን ነው የጠፋችው? ስጠፋ ትንሽ እንኳን አደነግጥም። ምክንያቱም ምንም ቢሆን እሺ ፍቅረኛ አትሁን አትመን፣ ግን ጓደኛ ነች እኮ አይደለ? እንዴት አሁን እኮ ነው እየነገራችሁኝ ያለችሁት። ገና እውነት ይሁን ውሸት ይሁን የማውቀው ነገር የለም። እኔ በቅርብ ቀን አሁን አይቻት እንዴት ነው አንተ ማላቅ ሰው እየመጣ ጠፍታለች ስላልከኝ ማምን ለምንድን ነው የምደነግጠው? ጠፋችሁ ምናምን እንድል የፈለግከው እንዴ? አንተ እኮ ማን እንደሆንክ አላውቅም፣ እሱንም አንድ ሆናችሁ አላውቅም። ዝም ብለህ ከመንገድ አፍሳ መጣኝ ንግስትን አምጣት ምናምን ውለዳት ምናምን። ከየት ነው ማመጣት? እኔ ይኸውልህ አንተ ላይ የተለየ ማጣራቶች አድርገናል። እያንዳንዱን ነገር አንተ እንደጠነሰስክና ንግስት ለመጥፋቷ ወይም ለመታገቷ ቀጥተኛ ተጠያቂ አንተ እንደሆንክ ማስረጃዎች ሰብስበናል። የምን ማስረጃ ነው? የምን ማስረጃ ነው? ቀጥተኛ ትእዛዝ ሰጥተሃት ወይም ደግሞ በገንዘብ እርዳታ እያደረክላት ብዙ ነገር እንደምትደግፍ፣ ከዛ በተጨማሪ ደግሞ ከኔ ጋር ስለሰራችና እነዛ ሰዎች እኔ ተሙን ስለማግዝ ስለምረዳ ስለማይፈልጉ በእህቴ ልትመጡብኝና እህቴ ልታጠፉ እንደሞከራችሁ የእነሱ ሰውዬ ስለምንድን ነው የምታወራው እንዴ? እኔ የማውቀው ነገር የለኝም። አሁን የምታወራውን ሰው ምናምን የማውቀው ነገር የለም። እኔ አንድ ተራ ተማሪ ነኝ። በቃ ልማር የመጣሁት እማራለሁ። ምንድን ነው በቂ መረጃ ይዘን ነው የመጣው እኮ። ያዝከው ማስረጃ እንጠው። ምንም ያደረኩት ነገር የለም እንዴ። ዝም ብለህ ከመሬት አንስተህ እንዴት ሰው ትወነጅላለህ አንተ ራስህ? ስለዚህ እንዴ አንተ ጋር የሆነውን ነገር እኮ የሆነ ሰው ያውቃል ማለት አይደለም። እየታገስኩ ያለሁት ሰማኛለህ፣ ነገሮች በሰከነና ጥሩ በሆነ መንገድ ሄደው እህቴን ለማግኘት ስለምፈልግ ነው። ከአንተ ጋር በምጨቃጨቅበት ከአንተ ጋር በምከራከርበት ሰዓት ላይ እህቴ ምን አይነት ሁኔታ ላይ እንዳለች አላውቅም። ያ ከመሆኑ በፊት ደግሞ አንተ ላይ የሚከፋ ነገር ከማድረሳችን በፊት እህቴን የት ነው ያደረጋችኋት? ይኸውልህ ወንድሜ፣ እኔም ጓደኛዬ ናት። አሁን እየነገርከኝ ያለው ነገር እውነት ከሆነ ልተባበር በየትኛውም ነገር ልፈልግ ጓደኛዬን ዝግጁ ነኝ። ሌላ የምታወረው ነገር ከቤዛ ጋር ያለ ግንኙነት ሴራ፣ ጥንሰሳ የምትለው ነገር አይገባኝም። ስለ ፖለቲካ ምናምን አይደለም። እኔ የሚመለከተኝ ነገር የለም። ገንዘብ እየከፈሉ ማንም አይከፍለኝም። ገንዘብ ላይ ደግሞ ለቤዛ የተወሰነ ገንዘብ እያካፈልክ እንደዚህ አይነት ሁኔታ ላይ ንግስት እንድትገባ ያደረጋቸው ማናት ቤዛ? እኔ ቤዛን አስፈራርተህ እኔ ጋር የሆነ ከኔ ጋር ችግር ካለብህ ወይ የሆነ ችግር ካለብህ ችግራችን ነፍተው ወይ ከዚህ በፊት በቀል ቂም ምናምን ካለብህ እኔ እንደመበቀል ምናምን መጠቅ ከሆነ ችግር የለው ወይ ቁማር ተበልተህ ምናምን እዛ እኔ ብሱ አስቀይሜ ላቅ ይችላሉ ቁማር ቤት ገባ አይደለ? ስለዚህ እዛ ጋር የደበረ ነገር ካለ ምናምን ንገረኝ። ከዛ ባሻገር ዝም ብለህ እንደዚህ ምናምን አታወሳስብኝ። እኔ ማውቀው ነገር የለም አልኩ። ቤዛ ምናምን ያለቻችሁ ነገር ካለ አትቀባጥር። ያልተጠየቅከውን ነገር አትቀባጥር። እንዴ የተጠየቅከው ስለ ንግስት የት እንዳለች ነው። ዝም ብለህ አዳምጠኝ። መጀመሪያ ንግስት የት እንዳለች የምታውቅ ከሆነ ስለ እሱ እያንዳንዱን ነገር ተናገር ነው የተባልከው። ስለ ቁማር ስለ ምናምን ስለ በቀል እያልክ የማይሆን ነገር አትቀባጥርሽ። እናንተ ናችሁ የምታወሩ ነገር። እኔ ንግስት መጥፋቷን አሁን እየሰማሁት ያለሁት
እውነት ከሆነ ችግር የለውም እንፈልጋት፣ ወይም አለችበት የተባለበት ቦታ ለመሄድ ዝግጁ ነኝ እኔ እንዳንድ ጓደኛ። ከዛ ባሻገር ግን በአንተ በአቀናባሪነት እንትና ቤዛ እኮ እያንዳንዱ ነገር ነግራናለች አይደል እንዴ? ንግስት የታገተችው በአንተ አቀናባሪነት ነው። በአንተ በጻፍከው ወረቀት በአንተ ደብዳቤ እሱን ማስፈራሪያ መጥቷል። ገባ? አረ የምን ወረቀት ነው የምታወሩት እንዴ? ባና ቤዛ ምንድናት እንዴ? የእሷ ቃል ጊዜ ቃል ነው እንዴ? ምንድናት እሷ የምትታመነው? ለምንድን ነው እሷ ነው የምታምናት? አንተ አንድ ሰው መጥቶ ይሄ ልጅ ወንጀለኛ ነው ሰው ገሏል ቢል ዝም ብለህ ይዘው ነው እንዴ የምትሄደው? ትሰማለህ አቤል? እኔ ማውቀው ነገር የለም። በቃ ካላችሁኝ ነገር ምንም ማውቀው ነገር የለም። ምናልባት እየዋሸ ሊሆን ይችላል። ከዛ እሷም እየዋሸሽ ሊሆን ይችላል። እኔ ከቤዛ ጋር ጓደኛ ነን፣ ግን አላውቅም። ወይ ያስፈራራችኋት ወይ ገንዘብ ሰጣችኋት። እኔ ጋር ቤዛም መክሊትም በእኛ ቁጥጥር ስር ነው ያለው። እኛ ከህግ አካላቶች ጋር ነው የምንሰራው። ምናልባት የእኛ አመጣጥና የእኛ ነገር ግር ያለ ከሆነ እያንዳንዱ ፍቃድ አለን። ከጀርባ የህግ አካላቶች አብረውን ይንቀሳቀሳሉ። ይህ ማለት አንተ ላይ መረጃዎችን እስክናሰባሰብ ያሉንን ነገሮች እስክናጠናቀር ድረስ በእኛ ቁጥጥር ውስጥ እንድትውል እናደርጋለን። ከዚህ በኋላ ወደ የትም እማትሄድ ነው የሚሆነው። ምንም ሳታጣራ ለምንድን ነው የምትይዘኝ እንዴ? ዝም ብለህ መንገደኛ እንዴት ትይዛለህ? ወንጀል ላይ ተሳታፊ ነህ። አንድ ምንም ማን ያለ መኪና ሆነው እያደሟት ወይም ደግሞ እያንገላቱ እንዲያስሯትና እንዲያግቷት አድርገዋል። ያ ማለት ደግሞ አንተ ቀጥተኛ በሰጠው ትእዛዝና ቤዛን ስለረዳና ስለደገፍ ከዚህ ነገር ውስጥ ገብታለች እህቴ። ከዚህ ነገር እስካልወጣች ድረስ ደግሞ አንተ በየትኛውም አይነት መንገድ ከኛ ምትለቀቅ አይሆንም። ገባ? ስለዚህ ከዚህ ወጥተህ ወዴትም ስለማትሄድ እኛ ጋርና እስር ቤት መቀመቅ ስለምትበሰብስ ካሁኑ ያለውን እውነት ብትነግረኝ የተሻለ ነው። ይኸውልህ እውነታውን ተናገር። ስንት ብር ነው የተከፈለ? ስለምን እውነት ነው? ስለምን ብር የምታወራው? ገንዘብ ከሆነ እኛ እሱን እጥፍ እነሱ የከፈሉን እጥፍ አድርገን እንከፍላለን። እኔ ገንዘብ ችግር የለብኝም ሰውዬ። በጣም ራሴን ችዬ በደብ የሰው ህይወት ይቀድማል። ይኸውልህ ትሰማኛለህ? የሰው ህይወት ይቀድማል። መጀመሪያ የአንዲት ንጹህ ነፍስ እዛ ጋር ይኸውልህ ስጋት ውስጥ ነው ያለው እኮ። እኔም እኮ አልገባኝም። ምን ላይ እንዳለች የምናውቀው ነገር የለም በዚህ ሰዓት። እኔም አላውቅም። እንዴ አንተ ካላወቅህ እኔ እንዴት ላቅ እችላለሁ እንዴ? እኔ ስለ እሷ ይመለከተኛል። ያቀናበርከው አንተ እንደሆንክ ምንድነው አቀናብረው? ቤዛ ጋር ያለውን መረጃ እኔ አምጥቼ ለአንተ ካሳየው አሳይቼ ግን ያኔ በሰላም የምናወራ አይሆንም። ትሰማኛለህ? የፈለገህን አምጣ። እኔ ምንም እየቀጠቀጥኩህ ማለት ነው ሽባ አድርጌ እንድታወራለህ። ለምንድን ነው መቀጠቅጠኝ? ማን አንተ? እሱንም ማሳይ ይሆናል። አታስፈራረኝ ሰውዬ። ቤዛ ስልክ ላይ ጭራሽ አስፈራረኝ። ገንዘብ ከአንተ ገቢ እንደተደረገላት ያንተ ስም ያለበት ገቢ እንደተደረገላት አሳይታኛል። እና ጓደኛዬ ናት፣ ገንዘብ ልልክላት እችላለሁ ሲቸግራት። ምን ችግር አለው ታዲያ? ይኸውልህ አርፈህ ቁጭ በል። ሲቸግራት አንተ ነህ ሌላ ጊዜ የምትረዳት። አረዳት ማበድረኝ ስትለኝ አበድራታለሁ። ስለዚህ ምን ችግር አለው? አንድ ካምፓስ ይኖርብናል። የማያምንልን ከሆነ ከዚህ በላይ ከእሱ ጋር ነገሮችን የምንሰቃይበት ከእሱ ጋር የምንጨቃጨቅበት ጊዜ አይኖርም። በሚያምንበት መንገድ እንዲያምን አድርገ ነው ነገሮች ወደ ተለየ መንገድ መሄድ መቻል አለባቸው። በዚህ ሰዓት ላይ ተሙን የጎዱ ሰዎች ናቸው እርግጠኛ ነኝ እህቴን የሚያዟት። ያ ማለት እህቴን አይጎዷትም ብለን አናስብም። በእኛ መሀል እንግዲህ ተመልካቾቻችን እንዳያችሁት ነው፣ እኛ መሀል ሆነው ተሙን ለመግደል ለማጥፋት ሞክረው ነበረ። ዛሬ ላይ ደግሞ እህቴን በተለየ መልኩ ይዞታል። እኛ ውስጥ መጥተው ተሙን ለመግደል ድፍረት ያላቸው ሰዎች እህቴን አያጠቋትም ብዬ አላስብም። ስለምን ጥፋት ስለምን ውድመት ነው የምታወሩት? እኔ ምንም አልገባችሁም ሁለታችሁም። እድል እንስጥህ። የት ነው? እኔ አላቅም። ምንም አጠይቀኝ። እኔ አላቅም። አሁን የነገርከኝ ነገር ለእኔ አዲስ ነው። በቃ ምረዳ ነገር ካለ የዋለችበትን የምታዘወትርበት ቦታ ካለ አብረን ሂድና እንፈልግ። ከዛ ባሻገር ግን ስለ እገታ ስለ ምናምን ስለ ወንጀል ማውቀው ነገር የለም። እንዲህ ምን ሆናችሁ ነው? ሲጀመር ማስክ አድርጋችሁ ኮፍያ አድርጋችሁ ምናምን እኔ ማንነታችሁን የማላውቁ ሰዎች እንኳን አንተና ያቺ ቤዛ ንግስት እንግዲህ ወደዛ ጋር እንድትመጣ ቀድማችሁ የደወላችሁላት ሁለታችሁ ናችሁ። ነው የምንሄድበት አለ ብላችሁ የጠራችኋት እናንተ እንደሆነ አልደወልም። ካምፓስ ነን። አንዴ ካምፓስ ተማሪ ወይ ከፈተና መልስ አልተደዋወላችሁም? እሺ ተደዋውለናል እና ሁሌ እንደዋወላለን። ከፈተና መልስ ከክላስ መልስ እንደዋወላለን፣ እናወራለን። እና ምን ይሁን ይሄ ተጠርጣሪ እንዴት ያደርገኛል? እሷ ስለመጥፋቱ ጓደኛዬ ጋር አልደውልም። ለመጨረሻ ጊዜ የተገናኘችው ከእናንተ ጋር እንደሆነ እኮ ለመጨረሻ ጊዜ እኛ ጋር ተገናኘች። ከዛ በኋላስ ቤዛ ስትጠለፍ ወይም ስትታገት አይታት አንተ ላታይበት የምትችልበት እኔ አላየሁም። እሷም ትያት አላውቅም። እኔ አብሬያት አልነበርኩም። እኔ እንዳልኩ ጓደኛቸው ነኝ፣ አብሬያቸው አሳልፋለሁ ምናምን። አንዳንዴ ደግሞ የራሴ ጉዳይ አለኝ እሄዳለሁ ከወንዶች ጋር። ሁሌ ከሴት ጋር አልውልም። ከሶስት ሴት ጋር ተከብቤ ብቻዬን ሙሉ መስላለሁ። ሳሚ እኔ ያችን ልጅ ይዣት ልምጣ፣ ቤዛን ይዣት ልምጣ። አንተ የቀረውን ነገር ከሱ ጋር አወጣጣው ይዣት ተመልሼ የምመጣው ማለት ነው። ምንድን ቆይ እኔ በመጀመሪያ ደረጃ አያያዛችሁም ልክ አይደለም። በቃ
እንደዚህ የህግ አካል ነን እንትንን መርማሪ ነን የምትል ከሆነ አንድን ሰው በስነ ስርዓትና በህግ አግባብ ነው መያዝ ያለብህ። ዝም ብለህ መጠህ አሮሩጠ ይዘህ ውለዳት ክበዳት የምትል ለምንድን ነው? ሁለተኛ የማውቀው ነገር የለም ጓደኛዬ ናት። ስለ ጓደኛዬ ያለው የምትፈልገው ወንድሟ ነኝ ብልሃል። ወንድሟ ከሆንክ እረዳሃለሁ። እኔ እንደ ጓደኛ መጥፋቷን ስለነገርከኝ እኔም ተሰምቶኛል። ግን አሁን የምትለው ነገር ምንም አልገባኝም። የምታስረዱኝ ነገር ካለ አስረዱኝ። ተሙን ደብድበው ምናምን ትላለህ። እኔ አላቅም። የሆነ ፖለቲካ አረጋችሁብኝ እኮ። ስለዚህ ምንም እንደማታውቅና ከንግስት ጋር ያለ ግንኙነት የውሸት እንደሆነ ወይም ደግሞ ይሄ ነገር እንዳልተፈጠረ ነው እየነገርከኝ ያለው። እኔ የማውቀው ነገር የለም። ከንግስት ጋር የውሸት ግንኙነት የለኝም። ጓደኛዬ ናት አልኩ። ሰማለህ? ከደቂቃዎች በኋላ አስፈላጊ ከሆነ መክሊትም ቤዛም እዚህ ቦታ ላይ የሚመጡ ይሆናል። እነሱ መጥተው እዚህ ቦታ ላይ ያለህ ነገር የሚለወጥና የምታምን ከሆነ ግን ለህግ አይደለም ማሰለፍ የምሰጥ። እህቴ ያየችውን እያንዳንዱን ስቃይ እንድታይ አደርጋለሁ። የደማቸውን ደም እንድደማ አደርጋለሁ። የተሰቃየችውን የተንገላታችውን እንግልት እንድትንገላታ አደርጋለሁ። ያ ከመሆኑ በፊት ደግሞ እድል እየሰጠው ነው ያለው። ማናቸው ለአንተ ትእዛዝ የሰጡ እነማን ናቸው? ይህንን ነገር እንድትሰራ ያደረጉ ግልጽ አድርገህ ንገረኝ። ሲጀመር አትንከኝ። ንገረኝ። አላውቅም። እርግጠኛ ነህ? አዎ አላውቅም። ነገሮች ከዚህ በላይ ወደ ከፋ ነገር የፈለገውን ሂድ። እንትን አታስፈራረኝ። የምፈራ ሰው አይደለሁም። እንዲህ ምን ሆነህ ነው? ከመንገድ አምጥተህ ዝም ብለህ ታስፈራረኛለህ? እንዲህ ዝም ብዬም እኮ የገባሁልህ መጨረሻ አለሁ ብዬ። እኔም እንዳንተ የማስፈራረው ነገር አለኝ። ማን ስለሆንክ ነው? አዎ እርግጠኛ ነኝ። በጣም ጥሩ። ስለዚህ የፈለግከውን መረጃ አምጣና እዛ ጋር እናወራለን። እንዴ ዝም ብለህ ይዘህ እንትን ትላለህ። የተማመንካቸው ወይ ደግሞ አንተን የሚረዱ ሰዎች አሉ ማለት ነው አይደለ? ንገረኝ ይሄንን። ይኸውልህ አንተ የተማመንከውን ይዘህ ምናምን እንደፈለክ መደፋት ትችላለህ። እኔም ግን ከጀርባ ያለኝ እኮ አንተ የተማመንክበትን ያህል ለምንድን ነው የምታስፈራረኝ? ማውራት ከፈለክ እህትን ከፈለክ በስነ ስርዓት አወራኝ። ሰማኛለህ? ቤዛና መክሊት የረጅም ጊዜ ጓደኛዋ እንደነበርክ ወይም ደግሞ ፍቅረኛዋ እንደሆንክ ነው። ከ1 ዓመት በላይ በፍቅር እንዳሳለፋችሁ፣ አንተ ደግሞ ትውውቃችሁ የ2 ዓመት ከ6 ወር ወይ ደግሞ ካምፓስ ከገባችሁ ከ4 ወር በኋላ እንደሆነ ነገረኛል። እንግዲህ በጓደኝነት የሆነ ያህል ጊዜ ቆይታችሁ ነው ወደ ፍቅር ግንኙነት ከገባችሁ 1 ዓመት እንደቆየ ቤዛ ጥቆማ የሰጠችኝ። ይህ ማለት ሰፊ ጊዜ ነው። 1 ዓመትን ያህል ከንግስት ጋር አሳለፈ፣ ድንገት ጠፋች ወይ ደግሞ ተሰወረች፣ ታገተች የሚል ነገር ስንነግርህ ፊት ላይ ድንጋጤ እንኳን አናይ። ለምንድን ነው የምደነግጠው? እንዴ አንተ ማን ስለሆንክ ዝም ብለህ የሆነ ሰው ጠፋ ምናምን ስትለኝ ለምን ደነግጣለሁ? አንደኛ አንተ ማን እንደሆንክ አላውቅም። ሁለተኛ ትክክል ይሆን መረጃው አይሆን ለምንድን ነው ሪስፖንስ ማድረግልህ ለሱ? ምንም እኮ ያረጋግጡ ነገር ከመንገድ ይዘኝ መጣ የሆነ ነገር ተፈጥሯል ስትለኝ ለምን ደነግጣለሁ? ገና ምንም እኮ ያወቅኩት ነገር የለም ስለ መጥፋቷ። ምን በቅርብ ቀን አግኝቻታለሁ፣ አንድ ላይ ነበርን። ከዛ በኋላ ተለያየን፣ በቃ አለቀ። ያንን ነው የማስታውሰው። ከዛ ባሻገር ግን ከዛ በኋላ አልተገናኘንም። እኔም አልተመቸኝም፣ የራሴ ጉዳይ ነበረኝ ምናምን። ክላስም አልገባ ሳልገባ ደግሞ ያውቃሉ እነሱ እንደማልገባ ወይ ፈርመውልኝ ይወጣሉ ምናምን። እኔ ሲሄድ እደውልላቸዋለሁ፣ አለቀ በቃ። እንደዚህ አይነት ነው ግንኙነታችን። ስለዚህ አንተ ስላልከኝ ዝም ብዬ ልል አልችልም። በዛ ላይ ደግሞ ሴት አይደለሁም፣ እንድጮህ ነው የፈለግከው፣ ወንድ ነኝ እኔ። ስለዚህ እያንዳንዱን ነገር በሂደት የምናይ ነው የሚሆነው። ደጋግሜ ማስጠንቀቂያዎችን እየሰጡ ነው ያለሁት። እህቴ ስለ መጥፋቷ ቀጥተኛ ግንኙነት ያለው ግለሰብ አንተነህ ለቤዛ የተወሰነ ገንዘብ እየሰጠህ ይህንን ነገሮች እንድታመቻችና የእኔ እህት እንድትታገት ያደረግከው። ይህንን ነገር ደግሞ አላምንም ብለህ እየካድክ ነው ያለው። አለማመንን እደግፈዋለሁ። ነገ ግን የምታምንበት መንገድ የሚፈጠር ከሆነ ነገሮች ጥሩ በማይሆን መንገድ እንደሚሄዱ ቃል እገባለሁ። አንተ እኮ የምታወራው ነገር ራሱ አልገባኝም። እንዲህ ቤዛን ካገኛ ቤዛ እንደዛ ለምንድን ነው ቤዛን ፍቅረኛ ናት ካልክ ለምንድን ነው በቤዛ በኩል አገኛታለሁ? እኔ የፈለግኩት ቦታ መውሰድ ይችላለሁ እኮ ፍቅረኛ ከሆነች የፈለግኩት ቦታ ወስጄ ለእነሱ ሰጥቼ ማሳገጥ ይችላለሁ። ቤዛ ለምን እጠቀማታለሁ? ቤዛ ለምን መሀል ላይ ትገባለች? የቤዛ አስፈላጊነት አይታየኝም። ፍቅረኛ ናት ብለህ ካሰብክ እንደዚህ አይነት ጥያቄ ለምን ትጠይቀኛለህ? ቤዛና መክሊት ምንም ቢሆን ለአንተ ጓደኛ ናቸው። ንግስት ፍቅረኛ ብትሆንም አይደለ? ቢያንስ ከእነሱ ጋርም ጓደኝነት ይኖራል። ናት ብለን እናስብ ነው። ፍቅረኛ አይደለችም። አንተ ባልከው መንገድ እንሂድ ነው። እነሱ ጓደኞች ናቸው። ሶስቱም ጓደኞቼ ናቸው። ጓደኞች እስከሆኑ ድረስ ደግሞ አንተ ላይ እንደዚህ አይነት ጥቆማ ለምን ሊሰጡ ይፈልጋሉ? አላቅም። ምናልባት አስፈራርታቸው አንተ የፈለግከው ነገር ከኔ ሊኖር ይችላል። አላቅም። ለምን እንደፈለግከኝም አላቅም። ምናልባት የት ፍቅረኛ ነው ሲባል እሱ እጁ ይኖርበታል ብለህ ጠርጥረህ ያ ስሜታዊ አድርጎ እኔ ጋር ለማውጣጣት እየሞከርክ ሊሆን ይችላል። ወይም ያላለችህንም ፈጥረህ እያልከኝ ሊሆን ይችላል። አላቅም።
ገባህ አይደለ? ስለዚህ እንዳልከው እኔ ፍቅረኛዋ ብሆን ቤዛን መሀል ላይ ለእሷ ብር ልኬ ምናምን እንደዚህ የቀሽም እንትን አልሰራም። ምክንያቱም ወስጄ እኔ የፈለግኩት ቦታ እሷን ነይ የሆነ ጊዜ እንትን ልበልሽ ምናምን ጊዜ እናሳለፍ እየፈለግኳት ቦታ ወስጄ ለፈለግኩ ሰው መስጠት እችላለሁ። ማድረግ ብቻ ለጥንቃቄ ብላችሁ ከሆነ ይሄን ነገር ያደረከው ለጥንቃቄ ከሆነ ነኝ የምሻለው። ይሄ ወንጀል አንተ ጋር እንዳይደርስ ፈልገህ ከሆነስ ምናልባት ተድበስብሶ ከቀረ እንኳን እነ ቤዛ ጋር እንዲቀር ፈልገህ ከሆነ አንተ ጋር የሚመጣብህ መስሎ ካልተሰማህስ ለምን ይቀራል? እኔ ብቻዬን ሂጃብ ብሄድ ማንም ሊጠረጠረኝ አይችልም። ገባ? ቤዛ ሳትይኝ መክሊት ሳይሰማ ማንም ሳይሰማ እኔ ንግስትን ይዤ መሄድ ይችላለሁ። ገባህ አይደል? አንተ ብቻህን ይዛ ብትወጣ እርግጠኛ ነኝ አይንም ማኞች ይኖራሉ። ለምን ይኖራል? ደውዬ እኮ እሷን መጥራት እችላለሁ። በዚህ ዘመን ለምን ይታያለሁ? እዚህ ቦታ ላይ ነይ በቃ ለማንም ሳትነግሪኝ ነይ ብላት እሷ እኔን ልታመነኝ ትችላለች። ፍቅረኛ ከሆነች ገባህ አይደለ? ፍቅረኛ ከሆነች የትኛውን ፍቅረኛዋን በዚህ መልክ ልታምነው ትችላለች። ዛሬ የሆነ ሰርፕራይዝ አለ ብዬ ጠርቼ የሆነ ቦታ ማስገባት እችላለሁ፣ መሀል ላይ ማስገባት። ከዛ በኋላ እኔ ተመልሼ ቤዛ ጠፋሽ ብዬ ንግስት ጠፋሽ ብዬ ከእነሱ ጋር መወከብ እችላለሁ። ይህን ያህል ከባድ ነገር አይደለም፣ መሀል ላይ እሷን አስገብቼ የማወራው። ስለዚህ ብዙ በተለየ መንገድ ወንጀል ልትፈጽሙበት ወይ ደግሞ በተለየ ሁኔታ ነገሮችን ልታስተካክልበት የምችለው ቴክኒክ አለህ ማለት ነው። እንደዛ ማለት አይደለም። አንተ ያልከው አወራር በዛ ልክ የሚሄድ አይደለም ነው። የቤዛ ምናምን ያልከው ያወሳሰብከው ነገር አይደለም። በቃ ገባ አይደለም? መሀል ላይ ለምን እሷን እጠቀማታለሁ? ይሁን ከተባለም እኮ ቀላል ነገር ነው። ፍቅረኛዬን በሰው ለምን እንድትታገት አረጋታለሁ? እኔ ማሳገት እየቻልኩ ልክ አንቺ ብድር አሁን እርስ በርስ ትካካዱ እንደሆነ እናያለን። ተጋባይ እሺ አሁን ለኔ ያልሽኝ እንዳለ ድጋሜ ለሱ አስረጁ። ምንድን ያለች? እስኪ ተናገሪ። ይኸውልሽ እየካደን ያለው ትክክለኛውን ነገር አስረጁ። ይኸውልህ ቅድም እንደነገርኩ ነው፣ ለሱ ሁሉንም ነገር አስረድቻለሁ። ሁሉን ነገር ያቀናበርኩ አንተ ነህ አይደል? ምንድነው 10 ሺህ ብር ወደ እኔ አካውንት ትራንስፈር አድርጓል። ይሄን ማየት ትችላለህ። ስለ ሁሉም ነገር አቀናብሬ ነገርከኝ አንተ ነህ። እኔ ሌላ ምንም የማውቀው ነገር የለም። ምንድነው ያቀናበርኩት? 10 ሺህ ብር ብድር ፈልጋችሁ አንዴ ላኩልኝ። የምን ብድር ነው? አንተ 10 ሺህ ብር የምታበድረው አንተ ማን ነህ ለኔ? ስለዚህ እህቴ በእንደዚህ አይነት ሁኔታ ውስጥ እንድትገባ ያደረጋችሁት በተራ 10 ሺህ ብር ነው ማለት ነው። ስሚኝ ቤዛ፣ 10 ሺህ ብር ስለላከልሽ ብቻ ነው እህቴ እንደዚህ አይነት ሁኔታ ውስጥ የከተትሻት አይደለም። ይኸውልህ ሁሉም ነገር አቀናበረና ለኔ መጡ ነገረኝ። ከዛ በኋላ እንዳትጎዳ አንቺ ይሄንን ነገር አድርጊ። ከዛ በኋላ ለመክሊት ይሄንን ወረቀት እንዲሰጥና መክሊት ደግሞ ይሄንን ነገር ለአንተ እንድታሳውቅ አድርጊ። እንዳትጎዳ ከፈለጋችሁ ጓደኛቸውን በእኛ እጅ ምን ማለት ነው? እንዳትጎዳ ማለት ራስህ ነህ። ሰማኛለህ ሰውዬ? እንዴ አንተ እያስፈራራኛ እንዴ? አጋጫ ጠጋሚ አንቺ እንደውም ወደ ዘጋ አንተ መከራት ከመጣች ሴት አቅልሃለሁ። እኔ መከራስ ይለወጣ ነው። አንተ ራስን ለማለት ለምትችለው ነው። እሷም ወንጀለኛ ነች፣ አንተም ወንጀለኛ ነህ። ማን ያረገኝ ወንጀለኛ? ለምን ወንጀለኛ የምትለኝ? ወንጀለኛ አንደኛ አላረጋግጥክም። ሲጀመር ለምን ነው ብር የላክላት? እንዴ ጓደኛዬ ስለሆነች በቃ እጅግ የሆነ ብር ነበር። ብሩ የተላከበትን ምክንያት እየተናገረች ነው አይደል እንዴ? ይኸውልህ ሰውዬ አንተ ስለያዝካት 10 ሺህ ብር ከየት መጣ ብለህ ስላፋጠጥካት እሱ ያወራችውን ወሬ የቀባጠረችውን አይመለከተኝም። ስለዚህ ጠይቃታ፣ የውሸቷን ከሆነ ጠይቃት እኮ እየጠየኳት ነው። ለምን ታስፈራረኛለህ? ልጠይቃታ ነው የራስሽ ዮኒ። ቆይ እነሱ ያወሩታቸው እሷ የምትጠይቀን እያንዳንዱን ጥያቄ በትዕቢትና ለምን እንደዚህ አይነት ነገር ውስጥ ከተትሽኝ ሳይሆን ትክክለኛ መልስ እንድትመልስላት ነው ፈልገው። በተመሳሳይ ለአንቺም ይሰራልሽ ይሄ ለሚጠይቅሽ እያንዳንዱ ጥያቄ ግልጽ በሆነ መንገድና ለእኛ በሚገባ መንገድ ልትመልሽለት ይሆናል። ገባሽ? ገባኝ። ስለዚህ የተፈጠረውን እያንዳንዱን ነገር ነግረሽዋል፣ ትመልስላታለህ። አንተ አሁን እያንዳንዱን ጥያቄ ጠይቃት። ለምን እንደላክላት ጠይቃት። እሷም ደግሞ ለምን እንደተቀበለች እያንዳንዱ ለኛ የምታስረዳን ይሆናል ማለት ነው። ቆይ ማን ነው እንደዚህ ብሎ አውሬ ያለሽ? መጀመሪያ አንደኛ ማን ነው አውሬ ያለሽ? ምን ሆነሽ ነው ቤዛ? በጊዜው ይኸውልሽ እኔ በጊዜው ብር ነበረኝ አይደለ? እኔ ጨዋታለሁ ሁሉ ቤት እንደሙል ምናምን ታውቂያለሽ። በቃ ጨዋታለሁ። በጊዜው ብር ነበረኝ። ከዛ ለሆነ ነገር ፈለጋችሁ ኢትስ ኦኬ ላኩላችሁ፣ ጓደኞቼ ናችሁ። ወደ ሌላ ነገር ለምንድን ነው መውሰድ የፈለግሽው እንዴ? ምንድን ነው ንግስትስ ምንድን ነው የሆነችው? መታወቂው ነገር ካለ አስረጅኝ ለኔ። ነገሩን እንደማያውቅ እንደ አዲስ እየሆንክ ይኸውልህ ነገር እያስመሰልክ ነው። አላውቅም። አንተም ስትለኝ አላውቅም። እሷም ስትለኝ አንቺ ተናገሪ። እሱ ነው ብለሽ ማን የነገረሽ አንቺ መታገተው? አንቺ ላይም የገባበትን ብር የገባበትን አሳይተሽኛል አይደል እንዴ? አሳይቻለሁ። ስለዚህ ለምንድን ነው ያንን ብር የላከልሽ? በቃ መጦ ነገርኩህ እኮ መጠህ ያን ሰዓት መጠህ ከክላስ ከወጣን በኋላ ላውራ ነኝ መጣ አወራን ስለ ሁሉም ነገርና
ይሄ ነገር ተፈጥሯል። እሷ አሁን ሰዎች እጅ ውስጥ ነው ያለችው እና ይህንን ነገር አንቺ አድርጊ ስትለኝ አላደርግም። ለምንድን ነው ጓደኛዬ እንደዚህ አይነት ነገር ውስጥ ያስገባት? ሲጀመር እኛ አራታችንስ ጓደኛ አይደለንም ወይ? ለአንተስ ፍቅረኛ አይደለችም ወይ? ፍቅረኛ ነች ንግስት አይደለ? ከኛ በተለየ እሷ ለአንተ ፍቅረኛ ነች፣ ለእኛ ደግሞ ጓደኛችን ናት። ፍቅረኛ ናት። ይህን እንዴት ትክዳለህ እንዴ? ይህ ማስረጃ በደንብ ነው ያለው። ፎቶ አላችሁ፣ በደንብ ነው ማስረጃ አላችሁ። እና ፍቅረኛ ስለሆነች ነው ታዲያ አብረ ጊዜ የምታሳልፉት። ልክ በደንብ ነው አብራችሁ ጊዜ የምታሳልፉት። አንደኛ ዓመት አንቨርሰሪ ስታሳልፉ ለራሱ እኔ ጋር ፎቶ አላችሁ እኮ ያኔ እንዴት ነው ያሳልፍነው? አቤል ይሄን ነገር ለምን ተዋሻለህ? ጓደኝነታችን ነው ካምፓስ እንገባ የነበረው እንደሁላችንም ነው ያከበር ነው። አንደኛ ዓመት ፍቅረኛ እንዳልሆነች እየነገርከኝ ነበረ። ከሆነች እያልክ እንዳታምን እየሆንክ ነበረ። አሁን ደግሞ እየነገረችን ያለችው ቤዛ የአንደኛ ዓመት አንቨርሰሪያችሁን ስታከብሩ እሷ ስልክ ላይ ፎቶዎች እንዳሉ ነው። ይህ ማለት ፍቅረኛ አይደለችም ያልካትን ሴት ፍቅረኛዋ ሆነ አንደኛ ዓመት ስታከብር የሆነ ማስረጃ እጃችን ላይ ይገኛል። አሁንስ ፍቅረኛ አይደለችም። በቃ እንዴ ምንድነው የምትለው? ትሰማለህ? ይኸውልህ የማይሆን ነገር እየቀባጠርክ ከሆነ ያለኸው ማለት ነው ለእያንዳንዱ ነገር ዋጋ የምትከፍል ይሆናል። እሺ ቆይ ልቀቀኛው። ንገረን፣ ትክክለኛውን ነገር ተናገር። አይደለችም እንዴ ምንድነው የምፈልገው? ታዲያ ካልሆነች እንዴት የአንደኛ ዓመት ፎቶ እሷ ስልክ ላይ ሊገኝ ይችላል? እንዴት አይነት ነገር ዝም ብለህ ልታከብር ትችላለህ? የአንደኛ ዓመት አይደለም እሱ የአንደኛ ዓመት ስላለች ነው እንዴ? የጓደኝነታችን ነው። በደንብ ጓደኝነት ከሆነ በኋላ የጀመርነው ነው ያከበር ነው። አለቀ። ሌላ ነገር አይደለም። ችግር የለም። በጣም አሪፍ ፍሬንድሺፕ ስለነበር ነው። ስልኳን የእሷን ስልክ ስጡን። የስልኩንም የእንትኑንም ሁኔታ እኮ አይተን ምን እንደሆነ መለየት እንችላለን። አምጣው። አሁን ፎቶ ፈለጉና አጣርታችሁ ስጡን። ችግር የለውም። ይሄ አይደል ያንቺ ስልክ? እሺ አሳይኝ ፎቶውን እያንዳንዱ። ምንድን ነው የምታሳየኝ? ዝም በል አንተ ተረጋጋና ቁጭ በል። እሺ ይሄ አንድ አንድ አይነት ማች ለብሳችሁ ሁለታችሁ እያከበራችሁ ይተናል። እዛ ቦታ ላይ ግን ሁለታችሁ ነው እያከበራችሁ። እዚህ ጋር በእንደዚህ አይነት ሁኔታ ሆናችሁ ሊሆን የሚችለው ሳሚ እንግዲህ አይተም ራስ እህትንም አይተህ መገመት ትችላለህ። በምን አይነት ሁኔታ ላይ ከሱ ጋር ተቃቅፋ እንዳለች ማየት ትችላለህ። በጓደኝነት ነው እንደዚህ አይነት እንትን ልታረጉ የምትችሉት። ነገርና አቤል ይሄን ነገር አታምንም። አቤል ነው ነገር ከፈችልኝ እንትን ብሩ የገባበትንም አሳየው። አቤል ፍቅረኛ እንዳልሆነች እየነገርከን አይደለ? ስለዚህ ይሄ ፎቶ ከምን ይወጣ ነው? ይሄ ደግሞ እያንዳንዱ ይኸውልህ 10 ሺህ ብር ወደ እሷ የላክበት እኮ ልኬ እሱን እኮ አምኜልሃለሁ። ልኬላታለሁ ግን የላኩላችሁ ገንዘብ ስለፈለጉ ሁሉ ነገር ማስረጃ እንዳለን ይኸውልህ እጃችን ላይ ነገር ወዳለሁ መጀመሪያ እኮ ይሄ እኮ ማስረጃ ነው። የምትደብቀው ነገር አይኖርም። ለየትኛውም ሰው የፈለገኝን ገንዘብ መላክ መብት አለኝ አይደል እንዴ? ስለዚህ ፍቅረኛ ገንዘብ መላክ ይኸው የጋራ ፎቶ ነው። በእንደዚህ አይነት መልኩ ከፍቅረኛ ውጪ ከማንም ጋር ፎቶ ልትነሳት ይሄ ማለት ከምን የመጣ ነው? ለምን መዋሸቱ አስፈልገን? አቤል ፍቅረኛ እስከሆነች ለምንድን ነው በእንደዚህ መልኩ አሳልፈህ ልትሰጣት ይቻላል? ነገርና ለምን ይሄ ነገር መሆን አስፈልገን? አንደኛ አሳልፌ አልሰጠኋትም። አሁን ስለምታወሩት ነገር አላውቅም። ይሄ ያለፈ ፎቶ ነው። አሁን እናንተ የጠየቃችሁ ፍቅረኛ ናት ነው። ፍቅረኛ አይደለችም። ስለዚህ ከመጀመሪያው ነው ግንኙነታችሁ። ግቢ ከገባችሁ ከ4 ወር በኋላ ጓደኛ እንደነበረች ያለፉትን 1 ዓመት ደግሞ ፍቅረኛዋ እንደነበርክ ቤዛ ነግራናለች። ይህ ማለት ደግሞ ከእሷ ጋር ግንኙነት እንዳለ የትኛውም አይነት ጊዜ ላይ ይሁን እሷ አይመለከተኝም፣ ግን ፍቅረኛዋ ነበርክ። እንደውም ነገሮች የሚያመቻው ከዚህ በፊት ፍቅረኛዋ ካልሆንክ ምናልባት ማላችሁ በተፈጠረ ጸብ እሷን የሆነ ነገር ውስጥ እንደከተትካት ነው። ያ ማለት የት ነው ያለችው ንግስት? አሁን የማትነግረኝ ከሆነ ደግሞ ነገሮች ወደ ከፋ ነገር ይሄዳሉ። እየዋሸኝ ያለው ከዚህ በላይ እንዳትዋሸኝ ደግሞ እድል አልሰጥም። የት ነው ያለችው ንግስት? ለምንድን ነው መከታት ወደዛ ነገር? ካልተፈላለግን አልተፈላለግም ነው አለቀ በቃ። እኛ እኮ ህፃናት አይደለንም። እንደዚህ የምንበቃቀልበት ጊዜ አይደለም። በቃ ፍቅረኛ ከነበረችም ፍቅረኛ ካልሆነች አሁን ደግሞ በቃ አልተስማማንም ማለት ነው፣ አልተግባባንም ማለት ነው። ካልተግባባን ደግሞ እዚህ ጋር የሚያደራርስ አይደለም። እስቲል ጓደኛ አይነት አብረን እያሳለፍን ነው እያልኩ እኮ። ለምንድን ነው ወደዛ ያደርጋ የሚያደርስ ነገር ማደርገው ነው? ለምንድን ነው እኔንስ መጠርጠር ያስፈልገው? 10 ሺህ ብር ለሰው ልካል ተብለህ ለወንጀል ማስፈጸሚያ ነው የሚባል ነገር አለ እንዴ? 10 ሺህ ብር አውልክ ተናገረች እኮ የላክላት ልጅ ለምን እንደተቀበለች እና እሷ ያለችው ነገር ሁሉ እኮ እውነት ነው ማለት አይደለም። ምን ማስረጃ ያለ ሰው ነው እንደሆነ እንዴ? ከልጅቷ በላይ እኮ ከባለቤቷ በላይ ማስረጃ ሊናገር የሚችል ማን ነው? ምናልባት እሷ ለኔ ያሰበችው ነገር ሊኖር ይችላል። ምን ማለት ነው? እሷ በእሷና በእኔ መካከል ያለ እሷ ምናልባት እኔ ጋር ክፉ ነገር አስባ እንደዚህ ካለች ታምናታለህ ማለት ነው። እሷን በደንብ ማጣራት አለብህ፣ ማጣራት ሊኖርብህ ይችላል። የምትናገረው ነገር እንዳልነበራችሁ እንግዲህ ቀድማ ተናግራለች። ይኸውልህ የምትናገረው ነገር እውነት ስለመሆኑና ትክክል ስለመሆኑ መጀመሪያ ትክክለኛ ማረጋገጫ መኖር አለብህ። በአፏ ስለተናገረች የቃል ማስረጃ ብቻ እንትን ሊሆን አይችልም። እሷን በደንብ ማስረጃ እያንዳንዱን ነገር ንገሪው።
ልጁ ምንም እያመን አይደለም። ወይም ደግሞ ሌላ የቀረ መረጃ አንቺ ጋር ምንም መረጃ የለም። አቤል ለምንድን ነው የማታምነው? ነገር ካለ አይደለም ምንድን ነው ማምነው እንዴ? በዛ ሰዓት መጣህ ደውለህልኝ እኔ ያለሁበት ቦታ መጣህ። ምን እዛ ቀን አልነበርኩም። ፈተና ተፈትኜ ሄድኩኝ። በቃ ወጣሁ። ፈተና በኋላ ተገናኝተናል። እናንተ ለምንድን ነው የማታምነው? እኔ ተዋሸኛለህ እንዴ? ተገናኘን፣ ሄድኩኝ፣ አለቀ። ከዛ በኋላ የምትታገትበት ቦታ እሱ ነው የጠቆመኝና እዛ ይዣት እንድመጣ ያደረገኝ እሱ ነው ብለሻል አይደል እንዴ? አዎ የታገተችበት ቦታ ሳይሆን ያልኩህ እኔ ደውሎ ዛት ቦታ ተገናኘንና አሁን በሰዎች እጅ ውስጥ ነው ያለችው ልጅቷ። ስለዚህ እንዳትጎዳ ምን እንዳትል ለመክሊት ይሄን ወረቀት ለወንድሟ እንድትሰጥ መክሊት ይሄን ነገር እንድታደርግ አንቺ አሳምኛት። እኔና አንቺ ከዛ ነገር ውጭ እንድንሆን መክሊት ላይ ሁሉ ነገር እንዲሆን ይሄን ነገር አድርጊ ብለህ አላልከኝም? ለምንድን ነው የማታምነው አንተ? ያምሻል እንዴ አንቺ? እንዴ ዝም ብለሽ ከፈተና ስትወጪ የቃዠሽው ነው እንዴ የምታወሪው? ማን እንዳለሽ አላቅም እንዴ። እኛ ሁሌ ከፈተና ወጥተን ተገናኘን፣ ሄድኩኝ። ሰዓቱም የደወልክበት ሰዓትና ገንዘብ የላክልኝ ሰዓት ለራሱ ተቀራራቢ ነው። በ6 ደቂቃ ምናምን ልዩነት ነው አይደል? የደወልኩልሽ ብር ስለፈለግሽ ነው። አለቀ። ደውለህ ነው አንተ ለኔ ብር የምትልከው? አንቺ የጠየቅሽኝ ነው ያለፈው ጠይቀሽ ነበር። ይሄ ነው ለኔ ደውለህ ብር ላክልሽ ብለህ ነው አንተ ብር የምትልከው? ለኔ ደውለህ አግኝታኝ ነው እዛው ላይ ነው ብሩ ነው የላክልኝ። ተገናኝተን ስለዚህ እያንዳንዱ ነገር እየነገረችን ያለችው። ከዚህ በላይ ደግሞ ጊዜ አናጠፋም። አቤል ምን አይነት ደፍጠና ነው አንተ? በጣም ከባድ ሁኔታ ላይ ነው ያለችው። ተረጋግቼ እያወራ ያለሁት አሁንም የቴን ነገር እያሰብኩኝና ከዚህ የከፋ ነገር ላይ እንድትገባ ስላልፈለግኩኝ ነው። አንተን ማጥፋት ለኛ በጣም ቀላል ነው። ሰማለህ? እህቴ የከፋ ነገር ላይ ነው ያለችው። እንደዚህ ተረጋግተን እያወራን ያለ ነው ደግሞ እያንዳንዱ ማስረጃዎች ስለምንፈልግ ነው እንጂ አንተን ማጥፋት፣ አንተን ለህግ አሳልፈው መወርወር ለኛ ከባድ ነገር ሆኖ አይደለም። ወደዛ ነገር ይሄ ልጅ በለዚህ አይነት ሁኔታ ተግባብተን የምናወራና እውነታውን የሚናገር አይመስለኝም። ለማንኛውም አንቺ ከጀርባ ያሉ ባልደረቦቼ እሷን ቁጭ አድርጊ፣ ስልክሽን አስቀምጪልኝ፣ ሂጂ ውጭ። እሷን ከጀርባ ጠብቋት፣ አስወጣት። እንደውም ከዚህ ቤት አስወጣት። ካንተ ጋር ደግሞ ማለት ነው በምን አይነት መልኩ ማውራት እንዳለብን እያንዳንዱን ነገር የምናየው ይሆናል ማለት ነው። ሳሚ በዚህ መልኩ የሚያወራ ስላልሆነ ካሜራን ታጠፋልኛለህ። እኔና እሱ ማድረግ ያለብን ቆይታ አለ። እያንዳንዷን ነገር እናወጣጣሃለን። እያንዳንዱን ነገር ትናገራታለህ። አለበዛ በዚህ መልኩ እንዲቀጥል የማፈልግ ከሆነ ካሜራውን አብራልኝ። ካሜራማን ቀና በል። ይኸውልህ በሚገባህ ቋንቋ አዋርተናል። በፈቃደኝነት ልታወራ አልፈለክም። ስለዚህ አሁን አንተ በምፈልገው ቋንቋ አውርተናል አይደለ? ተውኝ አወራለሁ ብለን የተለቀቀው እኮ አወራለሁ። እሺ ይኸውልህ ንግስት አልታገተችም። በቃ ምን ማለት ነው? ንግስት አልታገተችም? ምን ማለት ነው? አቤል ምን ማለት ነው? ንግስት አልታገተችም? ታገታ አይደለም። ይኸውልህ ቆይ አንዴ አዳምጠኝ። እንዲህ ቶሎ በል ንገረን። ሰውዬ ትሰማለህ? ከዚህ በላይ ንግስት አልታገተችም ማለት ከሆነ ንገረን ቶሎ። ይኸውልህ በቃ እሷ በራሷ ፍቃድ ነው የሄደችው። የሆነ መኪና መጣ በራሷ ፍቃድ። ይኸውልህ ጨዋታህን አሁንም እንድታቆም እፈልጋለሁ። እየነገርኩህ ነው። እንዲህ ማዳመጥ የምትችል ከሆነ አዳምጠኝ። እውነቱን ንገረኝ አልከኛ። ምን አይነት ነገር ነው የምትነግረኝ? በቃ ይኸውልህ መጡ እነሱ። እኛ ጓደኞቿ እንደሆነ ያውቃሉ። እኔም አንድ ነገራቸው አላውቅም። ሰዎቹንም እኔ አላውቃቸው። ገባ አይደለ? ሳሚ አንተ ነህ ሳሚ ወንድሟ ያልከኝ እሱ አይደለ? ስለ እሱ አወሩ። እኔ አላቅም ስለ ወንድሟ ምን እንደነበረ ምን እንደሚሰራ ምን እንዳለው አላቅም። ብቻ ግን ሄዱ እነሱ መጠው እኛን አወሩን። ያወሩ ምንድን ነው እናንተ ዙሪያ ላይ ስለሚሆን እሷ እንደታገተች አወሩ። በቃ እሷ ታግታለች፣ የሆነ ሰው እንደወሰዳት አውሩ ብቻ ነው ያለ። ለሳሚ ወንድሟ እሱን እንዲሰማ ብቻ ተናገሩ ነው የተባለው። ስራውን እንዲያቆም የሚሰራውን ስራ እያደረገ ያለው ነገር ልክ ስላልሆነ በእህቱ እንመጣበታለን፣ እሱን ነገር አውሩ። ስለዚህ ይህን ነገር ካወራችሁ ተናገሩ፣ ይህን ያህል ብር የእንትን ምናምን ብለው ለሁላችንም ብር ሰጠን። ከዛ ያን ብር ነው የላኩላት ለሱ፣ አለቀ። እሷም ይህንን አወራች። ያ ብር ለአንተ ተላከልህ፣ አንተ ነህ ለእነሱ ያከፋፈልከው ነው? እኔ ላኩላቸው፣ በቃ አለቀ። ይህን ብቻ እንድናወራ ነው፣ ሌላ ነገር የለም። ይሄ ከእሷ ጋር በቃ እሷ ነው የሄደችው። እሷ ከእነሱ ጋር ትተዋወቅ፣ ሌላ ነገር ይኖራት። እማውቀው ነገር የለም ንግስት። ታዲያ ለዚች ብር ብለህ ይህንን ያክል እንደዚህ መድረቅ ለምን አስፈለገ? እውነትን ከሆነ ሰዎቹ ማን ናቸው? እኔ አላውቃቸውም ሰዎቹን። ይኸውልህ ሰዎቹ ተደራድረሃል አይደለ? ከነዛ ሰዎች አልተደራደርኩም። መጡ ንግስት እንደዚህ ሆነ። እሷ ራሷ ስትሄድ ማለት ነው ችግር የለውም ዝም ብላችሁ ለአቤል ማነው ለሳሚ ይሄን ነገር እንዲሰማ ብቻ ነው የተፈለገው፣ ስራውን እንዲያቆም ብቻ ነው የተፈለገው እና እሱ ሌላ ነገር እንዳይሆን ስለተፈለገ ነው።
ንገሩት በቃ እሷ ፈቃደኛ ሆና ነው ሄደችው። ስለዚህ ምንም አልሆነችም። እሷ በሰላም ሄዳ ነው ይሄ ሁሉ ነገር የሆነው እያልክ ነው? ሌላ የተሰማችሁት ነገር አለ? ምንም አልሆነችም። እኔ የማውቀው ምንም የሆነችው ነገር የለም። የማይመስል ነገር አታውራ። እሺ የማይመስል ነገር አታውራ። ለምን ብላ ነው እንደዚህ የምታደርገው? ንግስት ድብደባ በጣም ቀላል ድብደባ ነው። እኔ የማውቀው ነገር የለም እንዴ። እኔ ስለሷ እንዴት አውቃለሁ? እሷ የተወቃችሁ አላውቅም። መጣች ፍቅረኛ እኮ ነች አይደል እንዴ? አልነገረችኝም አለ። እኔ ፍቅረኛ ለምንድን ነው እንደዚህ አይነት ብርስ ሲገባልህ ምን አስባ ነው? ለምን ይሄን ነገር ልታደርግ ብለህ መቼም እንደ ፍቅረኛውን ነገር ታወራለህ። እንዴት አድርጌ ልጠይቅ? ይኸውልህ የዛ ቀን መጡ አለቀ። ከዛ በፊት አይደለም የፈተና ቀን መጡ ጨረስን። ከዛ በኋላ ጠሯት ሄደች። ቆይ ምንድን ነው ምናምን ስላት አስገድዷትስ ቢሆን እንደዛ ነገር ልታደርግ ያደረገች እኮ ሄድን እኮ እኛ አልኩህ እየነገርኩ ነው። ጠሯት ሄደች። ከዛ ታውቃቸዋለች ሰላም ተባባሉ። ከዛ በኋላ እኛን ጠራችን። በቃ ሊሄድ ነው እኔ እንደዚህ አወሩ። ቅድም እንደነገርኳችሁ ሳሚ ስራው እንዲተው ይሄ ነገር ስለተፈለገ ሳሚ ማን ነው ስላት ወንድሜ ነው የሚሰራው የሆነ ስራ አለ እሱን ስራ እንዲያቆም ነው። ምንድነው አላልክተው? ፍቅረኛዋ ነች አይደለ? ፍቅረኛዋ ነች አይደለ? እየጠፋች ያለችው ያንተ የልብ ጓደኛ 1 ዓመት ሙሉ አብራ የፍቅር ጊዜን ያሳለፈች ሴት ነች አይደለ? እየሄደች ያለችው ምንድነው ያለሽ? ለምንድነው ይሄን የምታደርጊው ብለህ ለምን አልጠየቅም? ወንድሜ የሆነ ስራ እየሰራ ነው እሱ። ወንድሜስ ብትል ያላንተ ፍቃድ ምንም አይነት ሁኔታ እኔ አባቷ ነኝ እንዴ? ምንድነው ያላንተ ፍቃድ? እኔ አባቷ ነኝ እንዴ? እሷ መሄጃና መውጫ መከተል ፍላጎቷን ነው ማከብር። አሁንም ተረጋጋና አውራሽ። ለምንድነው የሚጮህብኝ? እሱ አትጮህብኝ። የነገርኩህ ነው። ጮህ ገርሞ ነው እንዴ? ከዚህ በላይ እኮ ልትናሰቃያለህ። እሷ እየጠፋች ከሆነ ደግሞ አንተን ወደ ከፋ ነገር እናደርሳለን። ያም አይሆን ከሆነ ደግሞ እህቴ የእውነት ሄዳ ከሆነ የኔን ስራ ለማስቆም ከሆነ ያደረገችው እሷም የከፋ ነገር እንዲደርስባት አደርጋለሁ። አንተ ደግሞ እውነቱን የማትናገር ከሆነ ነገሮች ይሆኑባል። ሌላ ነገር እንዲደርስብህ የማፈልግ ከሆነ አሁን ከዚህ በላይ እንዲደርስብህ የማፈልግ ከሆነ እውነታውን ተናገር። እውነቱን እየነገርኩ ነው ሰውዬ። የምታምን ከሆነ መነኝ፣ የማታምን ከሆነ ደግሞ እኔ ምንም ላደርግ አልችልም። የፈለግከው ማድረግ ትችላለህ። ይኸውልህ ትሰማለህ? አሁን እያደረግህ ያለው ነገር የማይሆን ነገር ነው። የሚጠቅምህን ነገር አይደለም እያደረግህ ያለው ነገር። ትሰማለህ? ነገሩኝ አላችሁኝ። የማውቀውን ነገር ነገርኳችሁ። የማይሆን ነገር ነው እየቀባጠርክ ያለው። አንተ የፈለግከውን ነገር ስላልነገርኩ ነው። አንተ የፈለግከው ታግታለች፣ ደምታለች፣ ሳርዳለች እንዴ ነው እንዴ? ለምን እኔ የማውቀው ይሄን ነው ታደርጋለች? የሳሚ እህት እኔ ምን አውቃለሁ እንዴ? እኔ አባቷ እኔ እኮ የእሷን አእምሮ ማውቀት ችግር የለብኝም። ያኔ አንተ እሷን ስታያት ይሄ ነገር ተገዳ ነው ስታደርግ የነበረው አይደለም። ታውቃቸዋለች እኮ አልኩህ። ቀድማ ሰላም ያለቻቸው እሷ ናት። በቃ ነገርኩህ። ይሄንን ሄደች ሰላም አለቻቸው። ከዛ በኋላ እኛን ጠራችን። ከዛ በኋላ ይሄ ነገር እንደዚህ ሆኗል። ስለዚህ ሳሚ የሚያደርገው ነገር አለ። ሳሚ ማን ነው? ወንድሜ ነው። እንዴ እስካሁን እንዴት አልነገርሽ? የፈራች ነበር ማለት የሆነ ነገር አስገድዷት ምናልባት ዘና ብላ ነው የምታወራ። በቃ ይኸውልህ አቤል ያልኩህን ነገር ብቻ አድርግ። እኔን ታምነኛለህ አይደል አለችኝ። አዎ አልኳት። እኔ ጓደኛዋ ነኝ። እሷን ካላመንኩ ማንንም ላምን አልችልም። እምልህ ነገር ብቻ አድርግ አለች። ከዛ የምትንቀሳቀሱበት የሆነ ነገር እንድትሆን የሆነ ብር ይልክላችኋል እሱ አለችን። በቃ ገባ። ከዛ ለእነ ቤዛ ንገራቸው ይሄንንም በቃ አለቀ። ስለዚህ ደብዳቤውንም የሰጡ እነሱ ናቸው። አዎ እኔ ማውቀው ነገር የለም። ሰዎች ናቸው። ሹፌር አለ፣ ከዛ 3 ሰዎች አሉ ውስጥ። ታዲያ ያንን ሁሉ ታሪክ ፈጥራችሁ ነበር ያወራችሁት? ለእኔ ተነገረኝ እያንዳንዱ ታሪክ። የትኛውን ታሪክ? እኔ የፈጠርኩልህ እነ መክሊት ያሉት እየደማች እያንገላቷት ወሰዷት የተባለው እኔ እነሱ ያወሩን ነገር ማውቀው ነገር የለም። እኔ የራሴን የነገርኩ ከነ መክሊት ጋር ያወራችሁትን ምናምን አላውቅም። እኔን ድንገት ከመንገድ ላይ አምጣችሁ ነው እየጠየቃችሁ። አንተ እኛው ጋር ይቆያል። እየቀለድኩኝ ደግሞ የማይሆን ነገር ነው ያወራው። ወንጀለኛ ነህ፣ እኛው ጋር ነው የምትቆየው። ከዛ በተጨማሪ እያንዳንዱ ነገር አጣርተን ደግሞ ለህግ የምናቀርብ። ስለምን ወንጀል ለምታወራው? አንተ የፈለግከውን ስላልነገርኩ ነው እንዴ? እኔ እውነቱን ችግር የለም ነው። አሁን ሁሉንም መረጃ ስልኩም እኛ ጋር ያለው አይደለ? ሁሉንም መረጃ እያንዳንዱን ነገር ከስልክህም ላይ ከምንም እናጣራለን። ከማን የብር ገቢ እንደተደረገልህ፣ ከማን ጋር ተደዋውለህ ይህን ነገር እንደፈጸምክና ከምን ያህል ጊዜ በፊት የታቀደ እቅድ እንደሆነ አልተደዋወልኩም። የዛው ቀን የተፈጠረ ነገር ነው። በቃ ነገርኩህ። የዛው ቀን የዛችው ቅጽበት ላይ የተፈጠረ ነገር ነው። እኔ የማውቀው ነገር የለም ስለዚህ ጉዳይ። ችግር የለውም። እያንዳንዱን ነገር እናጣራለን። አለበለዚያ ግን ማለት ነው የሚደርስብህ ነገር የከፋ ነው የሚሆነው። አሁን የደረሰብህ ከዚህ በላይ ምንም እንድታረጉ ለስካሁኑ ነገር ራሱ በስቃይ ዋጋ የምትከፍል ይሆናል። ናውጣ አንተ ሁሉም ሰው አደጋ ላይ ነው የሚወድቀው። ተግባባን? እውነቱን ማትናገር ከሆነ ነገርኩህ። እውነቱን መቀበል የማትፈልግ ከሆነ ምንም ላደርግ እሱንም እናጣራ ይሆናል። ናውጣ ናይሩጣ